እኮ የትኩረት አቅጣጫው እኮ ካንተ አንፃር ነው እኮ ካንተ አንፃር እውነታ ካንተ አንፃር ከዛ በኋላ እውነታውን የምነግርህ እኮ ያንተን መረዳት ተንተርሼ ነው እንጂ ከሰነድ ቦይ ዝም ብዬ የማወራ ከሆነማ አሁን ለምሳሌ የኛ ከስር የፈጠረብሽ የሼሁን ሐሳብ ተንተርሰሽ እያወራሽ ስለሆነ እኮ ነው የሼሁን ሐሳብ አይደለም ተንተርሰ ቁርአንን ተንተርሽ እንዳለሽ አይደል ለምሳሌ አንድ ሰው ሰላት መማር ቢፈልግ ከስር ልንገርህ አሁን አንተ የሚያስፈልግህ ተውሂድ ነው አንዱ አምላክ እንዴት በብቸኝነት መመለክ አለበት ያምላክ የት ጋር ነው ያለው ምንድነው እያንዳንዱ ነገር ማውራት ነው የሚጠበቅብኝ ካንተ አንፃር ሌላስ ደግሞ ከስር ሰላት ማውራት ቆይ እባክህ አንዴ ሰላት ማውራት ካለብኝ ደግሞ እሺ ለምን እንደው ጠልቃ የምትገባ አንዴ እንደማመጥ ወይ ታወራለህ ዝም ልበል አሪፍ እሺ በቃ አንዴ እንደማመጥ አውርቼሽ ልውጣ እና ለምን ትወጣለህ እንግባባና እንማማር ልንማማር አይደል አሁን የገባኸው እንማማር ከዛ በኋላ ልትማማሪ ከሆነ አካሄዳችንን እናሳምረው አግባብ ያልሆነ አካሄድ እየሄድን ስለሆነ እሺ ምንድነው አግባብ ያልሆነ መማር ትፈልጊያለሽ በቅን ልብ በቅን ሐሳብ አዎ በደንብ ጊዜ ተሰበሰበን እኮ እንማማር ነው እሺ ስለዚህ እንዲናድርግ 5 ማየት የተሳናቸው ሰዎች ናቸው እና የአንዱን የዞን 5 የተለያየ ክፍል ያዙ አንደኛው እግር ያዘ አንደኛው ኩምቢውን ያዘ አንደኛው ጆሮን ያዘ አንደኛው ጭራውን ያዘው ትልቅ ጎማን ያዝኩት ብሎ ይከራከራል እግሩን ያዘው አረ ወፍራም ግንድ ነው በዚህ በኩል ያለው ብሎ ይከራከራል ጆሮውን ያዘው ደግሞ አይ በዚህ በኩል ትልቅ ጠፍጣፋ ሳፋ የሚመስል ነገር አለ ብሎ ይከራከራል 5ቱም ማየት የተሳናቸው ናቸው እንዴት ነው እውነታው ላይ መድረስ የሚችሉት በምን አይነት መንገድ ነው ቀደም ብዬሻለሁ እኔም አንቺም ለዚህ ምድር እንግዳና ባዳንን ገና 20 ምናምን አመት ሊኖር ነው በእነዚህ 20 ምናምን አመታቶች ውስጥ ደግሞ ከፍተኛ የሆነ የአስተምሮት መሳከር አለ የሐሳቦች መፋለስ አለ የትክክለኛው አምላክ ፈጣሪ እሳቤ መንሻፈፍ አለ እሱን እንዴት እናጥራው ነው አይደል የኛ ጨዋታ አሁን እንዴት እንድረስ ነው እኔ በቀላሉ እያልኩሽ ያለሁት ነገር ምንድነው ተፈጥሮዎች አሉ ያልተበረዙ ያልተቀየጡ ያልተነካኩ የማንም ሐሳብና አመለካከት ያልሰረጸባቸው ተፈጥሮዎች አሉ ተፈጥሮዎቹ በራሳቸው ያስረዱናል ይነግሩናል በዚህ ፍቃደኛ ነሽ አዎ በደንብ እስልምና የሚያነሽ በተፈጥሮዎች ፍቃደኛ መሆንሽ አዎ እርግጠኛ ነኝ ችግር የለውም ያንን ተቃር እስልምና ሲጀመር ከዛ ጋር የተያያዘ ነው እንጂ ያንን ተቃርኖ የመጣ ሃይማኖት አይደለም ሲጀመር እኮ እኔ ስለ እስልምና አይደለም ማውራሽ አሁንም ስለ ክርስትና እኮ ስለ ተፈጥሮ ልግም ስለ ፈጣሪ ነው እኔ ሃይማኖት እስልምና ነው ታዲያ እና የኔ ማለምበት አንድ ግለሰብ ነሽ እኔ ማውራው እኮ ከጀርባሽ ያለውን በቢሊዮን የሚቆጠር ህዝብ አይደለም አንቺን ብቻ ነው ያወራሉ እኮ አንተን ብቻ እያወራህ ያለው ስለራስህ ነው እኔ ደግሞ ስለራሴ ነው እያወራህ ያለሁት እንጂ ማንንም ወክለን አይደለም እኔ ግን አሁን እዚህ ጋር ሳወራ የማምንበትን ነገር ነው ልነግርህ የምችለው እንጂ ከራሴ ፈልስፌ አይደለም የማምንበት አንተ የምታምንበትን ነገር እየነገርከኝ እንደሆነ ሁሉ አሁን አንተ የሆነ የተቀየጠ ነገር አለ ምናምን ተፈጥሮን ይዤ ነው የሚሄደው ስትል አይ እኔ የተቀየጠ ነገር የለም ተፈጥሮ ጋር የሚስማማ ሃይማኖት አለኝ ብዬ እየሞገትኩ ነው ስለዚህ ሙግቴን ሳዋቀር ከኔ አንፃር ነው እንጂ ካንተ አንፃር ሆኜ አይደለም ሙግቴን ማዋቀረው ስለዚህ አሁንም አንተ ከኔ አንፃር ሆነህ ብቻ ሳይሆን ካንተ አንፃር ሆነህ ስታወራኝ እኔ ከራሴ አንፃር ሆኜ መልስልሃለሁ ማለት ነው ስለዚህ ከኔ አንፃር ሆነሽ ካላወራሽኝ ወደ ሌላ ቦታ ሄደሻን የምትለኝ ከሆነ ውይይታችን በአንተ አመለካከት ስር የሆነ ውይይት ይሆናል እንጂ የሁለታችንን የምናንጸባርቅ አይሆንም ማለት ነው ለምን ለአፍታ ልትረጅኝ አትሞክሪም እኔ እያልኩሽ ያለው ከሃይማኖትም አንፃር አይደለም ከኔም ካንቺም እንውጣ ከሃይማኖትም እንውጣ እሺ ታዲያ ምን ቀረን ስትይኝ ፒውር ንጹህ የፈጣሪን 99ኞቹንም ስሞች ሊይዙ የሚችሉ ተፈጥሮዎች አሉ ለምሳሌ ፈጣሪ አዛኝ ነው ስትይ እዝነት ያላቸውን ተፈጥሮዎች አይተሽ ነው ካልሆነም አዛኝነቱ በመልክ ትታቂ ትችያለሽ ለምሳሌ ፈጣሪ አይነኬ ነው አይገለጽ ነው ህልቆ መሳፍርት ነው ስትይ ሰማይን አይተሽ ነው ካልሆነማ በምን ልታዩ ትችያለሽ ፈጣሪ ነህ ሰማይን ሳይና አይልክ ሰማይን ሳይ ደግሞ እኔ ምን አመጣለሁ መሰለ
አምላካችን አላህ ሱብሓነሁ ወተዓላ ቁርአን ላይ የተጠቀሰውን አልኻሊቅ እሱ ኻሊቅ እንደሆነ አስቀምጣለሁ። ልክ እንዳልከው ቅድም 99 ስሙ አለ አይደለ? አላህ አዛኝ ነው ሲል አላህ ሱብሓነሁ ወተዓላ አዛኝ መሆኑን ቁርአን ላይ እየነገረኝን በዛ መልኩ እንዴት ነው ጌታ የሚያዝ ነው እንዴት ነው የሚለውን ነገር እንድረዳ ያደርገኛል ማለት ነው። በዛ መልኩ ከሃይማኖቴ ጋር ተፈጥሮን አያይዤው እንዴት እንደሆነ ላስረዳህ ሞክራለሁ ማለት ነው። ገብቷል? ምክንያቱም እስልምና እንዳልኩ ቅድም ከፊጥራ ጋር የተያያዘ እንጂ የተነጣጠለ አይደለም። እስልምና ይሄ ነው ሲጀምር ሁሉም ፊጥራው በአጠቃላይ የሚያስተምረው ምንድነው ከተባለ የዋናው ነገር አላህ Subhanahu Wa Ta'ala በብቸኝነት ማምለክ ነው። ሰማይ ምድር እያንዳንዱ ነገር ራሱ የተፈጠረው ለአንዱ አምላክ ተገዥ ሆኖ ነው። ስለዚህ የፊጥራ የሚባለውን ነገር አንተ ያያስከው ያለውን ነገር እኔ ከጌታዬ ጋር ከአምላኬ ጋር ሳዘጋየው ሳገናኘው ወይም ደግሞ አቆራኝቼ ስነግርህ መለኮታዊ ራእይ ብዬ ማምነው ቁርአን ይዤ ነው እንጂ ከራሴ ከሰነ ልቦና አይደለም። ልክ አንተ እንደምታደርገው ገብታን። ስለዚህ አሁን አንተ መረዳት ያለብህ ይሄ ነው። ከሰነ ልቦናን ሳይሆን እኔ ከሃይማኖት አንፃር ማብራራልህን ተረዳ። አንተ ደግሞ ከሰነ ልቦና ተነስተህ ፊጥራ ወይም ተፈጥሮ ይሄ ነው ብለህ የሚለውን ነገር ተረድተህ መሄድ ትችላለህ። ሁለታችንም የየራሳችን አመለካከት አለን። በአመለካከታችን ሙግትን መስርተን እናውራ ነው እያልኩ ያለሁት። እንኪማ የኔት እሺ፣ ቁርአንም የለም መጽሐፍ ቅዱስም የለም ወደሙ ብለን እናስብ፣ ወይ አልተጻፉም ጭራሽ አልነበሩም ብለን እናስብ። ግን አልነበሩም ብለህ ባይኖር ፈጣሪ የለም እንዴ? አልነበሩም ብለህ የምታነቀው ይኸውልህ፣ እንደዚህ አይነት ነገር ደግሞ የለም። ያልነበረን ነገር ለምሳሌ አልነበሩም ብትል አዎ ልክ ነህ። ግን የአላህ የዛሬ ሺህ ምናምን ዓመት ነው የተጻፉትና የለም ብለህ ሙግትን የምትመስር እኮ አለ። የሌለ ነገር ለምሳሌ እኔ ባልሞትስ ብለህ ሙግትን አትመሰክር። ያልተከሰተን ነገር እንደተከሰተ አድርገህ ሙግትን አትመሰክርማ። ገብቷን አለ። ምክንያቱም አላህ Subhanahu Wa Ta'ala ፍጥረቱን ሲፈጥር ዝም ብሎ በከንቱ አይደለም ይፈጥራል። ዛሬ 1449 ዓመት በፊት ነው አይደል ነብዩ ሰለላሁ ዐለይሂ ወሰለም የነበረው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ እንጂ መለኮታዊ ራእይ መቋጫ አይደሉማ። ወይም የመለኮታዊ ራእይ መጀመሪያ ሲመጣ እንደሆነ የነገረን ኖ አይደለም አይደለም እሱ ሲመጣ ይሄን ነው አመረደት ያለብ እሳቸው አይደለም የነገሩን። አይልክ መለኮታዊ ራእይ የሚባለው ነገር የመጣው የተከሰተው የጀመረው እኛ ከረሱል ሰለላሁ ጀምሮ ነው ብለን እናምንም እኛ። እሺ የት ጋር ነው ያ ነገር ጅማሬ? የሰው ልጅ ሲፈጠር ምክንያቱም እሳቸው ውሸት ልታረጋቸው ነው። እሳቸው ወረደልኝ እያሉ ነው። አንቺ ደግሞ እሳቸው አይደለም የወረደው እያልሽኝ ኖ በእሳቸው መለኮታዊ ራእይ ወርዷል። እሳቸው መለኮታዊ ራእይ እሳቸው ከወረደ ከሳቸው በፊት የነበረው ማህበረሰብ ደግሞ ይገዛበት የነበረ የሆነ መንገድ አለ ማለት ነው። አዎ ከሳቸው በፊት ማለት ደግሞ ምን ማለት ነው? ቆይ ከሳቸው በፊት እሳቸው ይልቅ አሁን ላስረዳህ እዚህ ላይ ብቻ አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ብቻ። አሁን ምን አለ መሰለህ ከሳቸው አሁን እሳቸው እኛ ምን ብለን እናምናለን መሰለህ? እሳቸው የመጨረሻና የመደምደሚያ ነብይ ናቸው ብለን ነው እንጂ የምናምነው የእስልምና መስራች ናቸው ብለን እናምነው። ከሳቸው በፊት እጅግ ብዙ ነቢያቶች መጥተዋል ብለን እናምናለን። የነቢያቶቹ ደግሞ መጀመሪያ ማን ነው ብለን እናምናለን መሰለህ? አዳም ነው። አዳም ሲመጣ ይዞት የመጣው አስተምሮ አለ። እሱ ምንድነው? አንዱን አምላክ በብቸኝነት መገዛት የሚባለውን ነገር ይዞ መጣል። አንዱን አምላክ ይገዛ ነበር። በዛም ደግሞ ህይወቱ ራሱ ስርዓት ነበረው። ዕብራይስጥኛ፣ አረማክኛ፣ ግሪክኛ፣ አረብኛ ያወራ ነበር እንዴ አዳም? ቋንቋዎችን በአጠቃላይ አምላካችን አላህ አዘዘ ወጀል አስተምሮታል። ሁሉንም ቋንቋ ያውቃል እሱ። እናት እየደልጥን ነው እየተንሸራተትን ያለው ቋንቋዎችን እንዳስተማረው ይናገራል አምላካችን አላህ Subhanahu Wa Ta'ala። ከዛ በኋላ እንደውም ከመላእክቶችን ራሱ እኮ እንትን ያለው ነገር የነገራቶችን ሁሉ ስም አስተማረው ይላል አምላካችን አለ። ስማቸውን ነገረው እያንዳንዱን ነገር ገብቷል። ስለዚህ ቋንቋ ያውቃል ይችላል። አምላክ አስተምሮታል። አስተማሪ ያንን ነገር ያውቃል። ነገር ግን ደግሞ አምላክ ጋር ለመገናኘት ግዴታ የነ ኢብራይስጥ እና አብራብኛ እነዛ መምጣት አይተበቅባቸውም። አምላክ በራሱ መንገድ ለነቢያቶች በቋንቋቸው እንደገለጸላቸው ይናገራል። በሰዓቱ ቋንቋ ካለው አዳም ለምሳሌ የሱ አንድ ቋንቋ እንኳን ቢኖረው በዛ ቋንቋ አምላክ እንደሚገለጽለት ተናግሯል። ምክንያቱም አምላካችን አላህ Subhanahu Wa Ta'ala በየህዝቡ ሁሉ ውስጥ ነቢያቶች ሲልክ በየራሳቸው በቆሞቻቸው ቋንቋ ሰጥቶ መለኮታዊ ራእይን ወይም ግልጠተ መለኮትን ሰጥቶ እንደሚልካቸው ተናግሯል ማለት ነው። ገብታን። ስለዚህ እንጂ ነብዩ ሰለላሁ ዐለይሂ ወሰለም አይደለም እስልምናን ይዘው የመጡት። አረብኛ ታውሪና አረብኛውን ወደ አማርኛ ተርጉመሽ ትነግሪኛለሽ። ዛህራ ነጥቡ ምንድነው? የልጁ ነጥብ ምንድነው? እኔ እኮ እሱን ነበረ መጀመሪያ ፈርላስ ይዘው የፈለኩት እሱን ነበረ። ግን እሱ ፈርማ ያዛቸው ለዛ ነው ዝም ብዬ ምንድነው ነጥብ? ማደንዘዣ ተወክታችኋል ነው እያልኩኝ ያለሁት። እውነቱ ላይ ሂዳችሁ እንዳደርሱ እግራችሁ ላይ የእግር ሙቅ ተደርጓል። እጅህ ላይ ለምንድን ነው እንደዚህ የምታወራው? በምን አወቅ? ይሄን እኮ ነው እያልኩ ያለሁት።
በምን አወቅ አንተ እንደተወጋ? ይሄኛው ለመሆኑ ለመታሰር አይንህ ለመሸፈኑ በምን አወቅ? ከዚህ ወዲያ ምን ማስረጃ ሊኖር ይችላል? ብራዘር ይሄው እያወራኸኝ ነው፣ እየነገርከኝ እኮ ነው። እሺ በቃ ተው፣ ያንተ ነጥብ አሁን ምን? ከዛሬ 1000 ምናምን ዓመት በፊት የነበረን ታሪክ ዛሬ ላይ ቁመን እርግጠኞች ሆነን ካወራ ነው ከዚህ ወዲያ ምን ካቴና አለ? በእምነት ስም ካቴና ጠልቆልናል ማለት እኮ ነው። እምነት ማለት ምንድነው ታውቃለህ? በመጀመሪያ እንግዲህ ይሄም ትርጉም ነው። ዓለምን እንደዚህ የከፋፈለው እስልምናን 72 ቦታ ክርስትናን 45000 ቦታ የከፋፈለው የዚህ ነገር ትርጓሜ ነው። አሁን ነጥብህ ምንድነው? ያንተ ነጥብ ምንድነው? የኔ ነጥብ እውነቱን እንድናይ እንተጋገዝ ነው። ሐቁን እንፈትሸው ነው። ሐቁን ለመፈተሽ ደግሞ ከዚህ በፊት ነው የተባልነውን ያሃኛውን ነገር ለጊዜው ዳርና ሲይዘው ነው፣ ለጊዜው ጥግና ሲይዘው ነው። እሺ በምን እንፈልገው ሐቁን? ጎበዝ ልጅ አየህ፣ አንተ በጣም አስተዋይና ብልህ ሰው ነህ በእውነት። በምን ከኔ በለጠ ብልህ ነች። በምን እንፈልገው? ተፈጥሮዎችን እንመልከታቸው እያልኳት ነበረ። ወደ ሌላ ነገር ይዛኝ ሄደች። እሺ ችግር የለም፣ ተፈጥሮን እንመልከት። እሺ አንተን እንመልከት። ለምሳሌ አንተ ተፈጠርከኝ፣ ሁለት አይን አለ። አንተ የተፈጠርክ ነህ አይደል? አዎ። ስለዚህ አንተ የተፈጠርክ ከሆንክ ፈጣሪ አለ ማለት ነው። አንተን የፈጠረ ፈጣሪ አለ ማለት ነው። አለ በአግባቡ። ይሄ ጥያቄ ስር ሊገባ ይገባል። በጣም ጥሩ። ፈጣሪ ደግሞ አንተንም፣ ስለዚህ ፍጥረታትን በአጠቃላይ የፈጠረ አንድ ፈጣሪ አለ ማለት ነው አይደል? አለ፣ አምላክ አለ። በጣም ጥሩ። እሺ ይህ ፈጣሪ እኛን ወደዚህ ምድር ካመጣን በኋላ ዝም ብሎ ቢተወን ኖሮ ያለምን የምንመራበት ነገር ባያስቀምጥልን ኖሮ በትክክል ህይወታችንን ፈራስ ይዘን መጓዝ እንችል ነበር? እሺ የምንመራበትንስ ነገር አስቀምጦልን በትክክል ህይወታችንን ፈራስ ይዘን እየሄድን ነው? ቆይ አንዴ መጀመሪያ የጠየቅኩህን መልስልኝ። ባያወርድልን ኖሮ እኛ ህይወታችንን ፈራስ ይዘን መጓዝ እንችል ነበር ወይ? ለውጥ የለውም። መውረዱም አለመውረዱም ለውጥ ሳይኖረው እያየን እኮ ነው። አይደለም ቆይ ወደሱ ለውጥ አለው ወይስ የለም ወደሚለው እንመጣለን። መጀመሪያ የጠየቅኩህ ባያወርድልን ኖሮ ፈራስ ይዘን ህይወታችንን የምንጓዝበት መንገድ ይኖር ነበር ወይ? ወርዶልንም ህይወታችንን ፈራስ ይዘን እየተጓዘን አይደለም። አሁን ሌላ ነጥብ ላይ ወርዶልንም ቆይ አንዴ ወደሱ እንመጣለን። ከወረደልን በኋላ ፈራስ ይዘናል አልያዝንም ወደሚለው እንመጣለን። አሁን እኔ ጠየቅኩህ ባያወርድልን ኖሮ ህይወታችንን ፈራስ ይዘን እሺ በጣም ጥሩ። አንድ ምሳሌ ልስጥህ። አንድ ምሳሌ ልስጥህ። አንተ ተማሪ ነህ ሰራተኛ? የዚህ ጥያቄ አስፈላጊ ነው? አስፈላጊ ነው። እንግዲህ ከፈለክ እውነቱንም አትንገረኝ። እስካልፍ እየሰራው ነው፣ እስከ ሞት ድረስ እየተማርኩ ነው። አሁን ያለህበት ተማሪ ነህ ወይስ ሰራተኛ ነህ? ሁለቱንም። እሺ ተማሪ ነህ በሚለው ወይ ሰራተኛ ነህ በሚለው ድምጽህ ትልቅ ሰው ስለሚሆን በብዛት ሰራተኛ ነህ ብዬ ገምታለሁ። እሺ አንተ የምትሰራበት ምድራዊ ቆይታዬ 27 ነው። እሺ እኮ ታስታውቃለህ ተለቅ እንደምትል። አሁን ለምሳሌ አንተ የምትሰራበት ድርጅት ላይ መመሪያ ባይኖር ኖሮ ድርጅቱ ዓላማ አለው አይደል? የተመሰረተበት ድርጅቱ ዓላማ አለው አይደል? ሀቅ ነው። ዓላማ አለው። ይህንን ዓላማ ለማሳካት መመሪያ ባይወጣለት ዓላማው መሳካት ይችላል? እንደ አልከኝ ድርጅት ከሆነ ማሳካት አይችልም። እንደ አልከኝ ድርጅት ከሆነ ማሳካት አይችልም። ስለዚህ አስተሳሰብ ጋር በራሱ በተቃርኖ ውስጥ ነኝ። መመሪያ ከወጣ ግን ይሄ ድርጅት የሚያልመውን ነገር ማሳካት ይችላል አይችልም? መመሪያ ካልወጣ እንደማይችል ነገርከኝ። መመሪያ ከወጣና ስለዚህ ግልጽ ነው ማለት ነው። ከወጣ ደግሞ ግልጽ ነው ማሳካት እንደሚችል። ሁሉም ሰው ይሄንን መመሪያ ተከትሎ ከሄደ ግቡን ይመታል ማለት ነው አይደል ድርጅቱ? እሺ መሀል ላይ ደግሞ ያሉ ሰዎች አሉ መቀጠር መስራት ማይፈልግ። ስለሱ እንመጣለን። ግን አሁን ሁሉም ቢሰራ ሁሉም ግቡን ይመታል አይደል? ድርጅቱ ግቡን ይመታል አይደል? እሺ ይመታል አይደል? ይመታል። በጣም ጥሩ። አሁን ስለዚህ መመሪያ አስፈላጊ ነው ማለት ነው አይደል? ያለ መመሪያ ድርጅቱ ግቡን ሊመታ የማይችል ከሆነ መመሪያ አስፈላጊ ነው ማለት ነው አይደል? እኔ እኮ እያልኩ ያለሁት አንድ ነገር ቢኖር ምን መሰለህ፣ ይኸውልህ መመሪያ አስፈላጊ ነው አይደል? መመሪያ አስፈላጊ ነው፣ ግን መመሪያው አስፈላጊ የሚሆነው የሚመራበት የኖረ ዕለት ነው። ለምሳሌ አትግደል፣ አታመንዝር የሚልህ መመሪያ አለ አይደል?
ወደሱ እንመጣለን። መመሪያ አስፈላጊ የሚሆነው ይሄን መመሪያ የሚተገብሩ ሰዎች ባሉበት ማህበረሰብ ውስጥ ነው። እሺ በጣም ወደሱ እኮ ለመጣለን ራሱ ሊወርድ ያስፈለገው ለምንድን ነው? የሰው ልጅ አመፀኛ ስለሆነ ነው። እሺ የሆነ ጥያቄ ልጠይቅ። ይሄው ቀላል ጥያቄ ልጠይቅ። አንዴ ቆይ፣ አሁን እየሸሸህ ነው አንተ። ወደሱ ለመጣለን ነው። አሁን አንተ አጠበብክብኝ። ስለ አጥናፈ ዓለሙ እያወራሁ ስለ አንድ ድርጅት ትነግረኛለህ። ይኸውልህ እመጣለሁ ወደሱ በመታውቀው አንበሳ አይሰራም። አንዴ ቆይ አሁን አትሽሽ። ወደ ነጥቡን አንተ በሚገባህ አማርኛ እንዳወራህ ነው። ገባህ? ስለዚህ አሁን ቀደም እንደ አንተ ራስ በመሰከርከው መሰረት ለአንድ ሰው ለአንድ ድርጅት ይህ ድርጅት ዓላማውን ያሳካዘን መመሪያ ያስፈልገዋል። ስለዚህ ይህ ፍጥረት ዓለሙ ተፈጥሮ ያለ መመሪያ ሊሆን አይችልም። መመሪያ ግድ ያስፈልገዋል። ሰው ልጆች የሁላ ሰው ተፈጥሮ ፈጣሪ ካላቸው እነዚህ የሰው ልጆች የሚመሩበት መመሪያ ያስፈልጋቸዋል ማለት ነው። ይህንን መመሪያ ደግሞ አላህ በነብያት መልኩ በነብያት በኩል ገልጦልናል። ለኛ በየዘመኑ አላህ Subhanahu Wa Ta'ala ነብያት ወደ ነብያት ጋር ምን መጣለን? ወደ ረሱል አንዴ ለምን መሰለ እንደዚህ ያልኩ መመሪያ ወርዶልናል። ከግምት አስገብተህ እንድታወራኝ ነው። ለምሳሌ አትግደል የተባለ አንበሳ የለም፣ አትዋሽ የተባለ ውሻ የለም። አሁን እኮ ልመጣልህ ነው፣ ወደሱ እኮ ልመጣልህ ነው። ተረድተኸኛል? ልል የፈለኩት ለሰው ልጆች ነው። ይሄ ነገር ወደሱ እኮ ልመጣልህ ነው። ትቸኩላለህ እኮ ነው። ልመጣልህ እኮ ነው ወደሱ። አጠቃላይ አድርግልኝሽ። አንተ እኮ አንተ እኮ እየቸኮልክ ስለሆነ ነው። አዎ አንድ በአንድ እኮ እያየን ወደሱ ልመጣልህ ነው። ግን አትቸኩል እሺ። እና ይሄንን የሰው ልጆች በአጠቃላይ የሚመሩበት መመሪያ ደግሞ ከፈጣሪ ዘንድ ወርዷል። ገባህ? ይህን መመሪያ የተከተለ ሰው ደግሞ ሪዋርድ ያገኛል። ይህን መመሪያ ያልተከተለ ሰው ደግሞ ምን ያገኛል? ቅጣት ያገኛል። ስለዚህ ምንድነው ፈጣሪ ይህን መመሪያ ተከተሉ ብሏል። እኛ የሰው ልጆችን ያው አንድ ነገር እዚህ ቦታ አንድ ነጥብ ላንሳለን። የሰው ልጆችን ፈጣሪ ሲፈጥር ማለት ነው የፈጠረበት ጥበቡ እሱን እንዲያመልኩትና ጀነት እንዲገቡ ነው። አይደል? የሰው ልጆች የተፈጠሩበት ጥበብ ነው ይሄ ወይንም ዓላማ የሚባለው ማለት ነው። ገባ? ሂክማ የሚባለው አሁን ለምሳሌ ላም ተዕሊልና ጋያ የሚባል ነገር አለ። ሂክማ የሚባል አለ። አሁን የሰው ልጆች የተፈጠሩበት ሂክማ ወይንም ጥበቡ ይሄ ነው። ነገር ግን ይሄንን የሚከተሉም አሉ፣ የማይከተሉም ደግሞ አሉ። የሚከተሉም አሉ። ገባ አይደል? የሚከተሉ ሰዎች ምን ይሰጣቸዋል? ሪዋርድ አላቸው፣ ሽልማት አላቸው። የማይከተሉ ሰዎች ቅጣት አላቸው። ይሄ ደግሞ ለሁሉም የሰው ልጆች የተሰጠ መመሪያ ነው፣ ለሁሉም ማለት ነው። እሺ አገኘኸኛ ነጥቤ? ልቀጥል እኔ። ስለዚህ ያንተ አሁን ዋና ነጥብ ማለት ነው ከቀደም ጀምሮ እኔ እንደሰማሁህ መመሪያ አያስፈልግም ብለህ ነው ከቀደም ጀምሮ ስትናገር እየሰማሁህ የነበረው። ከዛህራ ጋር ስታወራ እኔ እንደፈለኩኝ ነው፣ በቃ በሚሰማኝ መልኩ ነው የሚኖረው። እንደፈለኩኝ ዝም ብዬ በቃ እኔም ደስ እንዳለኝ አንተም ደስ እንዳለ ሁላችንም ደስ እንዳለን እንኖር። ሁላችንም ደስ ያለን መመሪያ ፍቅር ይባላል እያልኩህ ነበር። ለምሳሌ ፈጣሪ አዛኝ ነው። እሺ በጣም ጥሩ። አንዴ ፍቅር መመሪያ ነው። ስለ እንስሳቶቹ ዓለም አልመጣልኝም፣ ስለ እጽዋቱ ዓለም አልመጣልኝም፣ ስለ ውቅያኖሱ፣ ስለ ተራራው፣ እነዚህ ሁሉ ተፈጥሮች አሰባጥሮ የያዘው ምንድነው? ለምሳሌ ለነዚህ ተፈጥሮች አትዋሽ አትግደል የላቸውም። ይሄ ግልጽ ነው። አትዋሽ አትግደል ለኔና ለአንተ ነው የወረደው፣ ለኔና ለአንተ ነው የተባልነው። ለምን ስንል ከነዚህ ተፈጥሮች ሆድና ጀርባ ቀደም ያነሳሁት ነጥብ ዘለልከው። ፍቅር መመሪያ ነው ስትል ምን ለማለት ነው? ፍቅር መመሪያ ነው እንደዚህ ነው ስንጠይቅና ፈርያ ሲያዝን መሄድ መቻል አለብን። ለምሳሌ አምላክ አዛኝ እንደሆነ እኔም አንተም እናውቃለን። ሩህሩህ ነው አይደለ? አዛኝና ሩህሩህ ከሆነ ደግሞ ወረተኛ አይደለም ማለት ነው። አንተ ለምሳሌ ዛሬ ለአንዱ በርገር ብትጋብዘው ነገ ፒዛ ሊጋብዘኝ ይችላል በሚል ተስፋ ነው። ፈጣሪ ግን ለአንተ የሰጠህን ሲሰጥህ ያለምንም ቅድመ ሁኔታ ነው። ተሳስቻለሁ? ይሄን የሚያምር ዓለም ሲሰጠን ያለምንም ቅድመ ሁኔታ ነው። አዛኝ ከሆነ ደግሞ በእርግጠኝነት ሲኦልን አያዘጋጅም። በእርግጠኝነት ፈጣሪ ሊቀጣው የሚችለው ነፍስ የለም። በእርግጠኝነት ሲኦልን ማዘጋጀት ሲኦልን ማዘጋጀት ከአዛኝነት ጋር የሚጋጭ ነገር አይደለም። አንደኛ ነገር የአንድ ድርጅት ኃላፊ አንተ በሚገባህ አማርኛ ላውራ። አንተ በሚገባህ አማርኛ ላውራ። የአንድ ድርጅት ኃላፊ ያጠፉ ሰዎችን ሲቀጣቸው እነዛ ሰዎች እንዲቀጡ ፈልጎ ነው አይደለም እኮ። ይህ ነገር
ቅጣት ባያዘጋጅላቸው እነዛ ሰዎች ስራቸውን በትክክል አይሰሩም። ገባህ? ቅጣት መዘጋጀት አለበት የግዴታ ነው። ያጠፋ ሰው ደግሞ ይቀጣል የግዴታ ነው። ብራዘር የዚህ የድርጅት ባለቤት የሚፈልገው በሚገባህ አማርኛ ትርፉን ደግሞ ማግኘት የሚችለው ከሚሰሩለት ሰራተኞች ነው። ፈጣሪን ከዚህ የድርጅት አሁን ካልከኝ የሆነው ካምፓኒ ባለቤት ጋር አታመሳስል። እያመሳሰልኩኝ አይደለም እኔ ወደ ተቀሩት ተፈጥሮዎች ልምጣልህና እነሱ ለምንድነው መመሪያ ያልወረደልን? ቆይ አንዴ ቆይ እነሱ የሚያስቡ አይደለም። በመጀመሪያ ደረጃ አንዴ ወደሱ እንመጣለን። በደንብ ያስባሉ። ባለቤቱን ቆይ እንመጣለን ወደሱ አንዴ። አሁን እያወራን ያለነው ስለምንድነው? ፍቅር መመሪያ ነው ብለህ ነበረ። እሱ ነጥብ መዝለል የለብንም። ፍቅር መመሪያ ነው ብለሃል። እንዴት ነው ፍቅር መመሪያ የሆነው? በጣም አሪፍ። ይኸውልህ የአጥናፈ ዓለሙን አሰራር ተመልከተው። ይሄን ለማየት ደግሞ ቁርአኑንም መጽሐፍ ቅዱስንም ታላላቅ መጽሐፍትን እንደ ማስረጃ ማቅረብ አይጠበቅብንም። ቅድም ያልኩህ ልቦና ይሄን ልቦና ነው። እሷ ስነ ልቦና አድርገው ነገሩን አእምሮአዊ ዳራ ሰጠችው እንጂ ስፒሪቹዋሊውን ነበር ልጠቁማት የፈለኩት። ይሄ ከሚታየው ነገር ዘልቀህ የማይታየውን ለማየት ሞክር። ለምሳሌ መብረቅ፣ ደመና፣ ዝናብ፣ ነጎድጓድ እያንዳንዱ ተፈጥሮዎች በፍጹም አይደለም ልመጣልህ ነው። አንተ እንድትሰማኝ የምትፈልገውን አይደለም እያወራሁልህ ያለሁት። ለዛ ነው እየሳትኩ የመሰለ አማወራ በኖርኩበት 20 ምናምን ዓመት ውስጥ አስተዋልኩት የምልህን ያኛውን ሀቅ ነው። ይሄኛው ሀቅ ደግሞ ስለዚህ ፍቅር መመሪያ ነው ያልከው ነገር ተሳስተህ ነው አምልጦህ ነው። ለምን እሱን እኮ ነው እየነገርኩ ያለሁት፣ እሱን እኮ ነው እያወራሁ ያለሁት። ለምሳሌ ለአንድም ቀን ውቅያኖስ አሸዋውን ጥሶ አልፎ መጥቶ ሊያጠቃኝ ይችላል ብዬ አላስብም። ለአፍታ ሳይንስ እንደሚለው አስትሮይዶች ወርደው ኮሜቶች ወድቀው ያደቁኛል ብዬ ሰግቼ ፈርቼ አላቅም። ለምን ካልከኝ ጥያቄው ለምን? ምክንያቱ ምንድን ነው? እነሱ የታዘዘላቸውን የተባለላቸውን ያ ተፈጥሯዊ ዳራ ይዘው ነው እየፈሰሱ ያሉት። እንደተባለው እንደተነገራቸው አምላክ እንደሰራቸው። የሰው ልጅን ግን ስትመለከተው ከዚህ አፈንግጧል። አሁን እያልኩ ካለው ከዚህ መስመር ስቷል። ለምንድን ነው የሳተው ስትል ከፍቅር ጋር በመተላለፉ ነው። እነሱ እንደዚህ ተዋህደው ተሰባጥረው ያሉት በፍቅር ነው። ለምሳሌ ካፒቴኖች ጨረቃ ሙሉ ሲሆን በአንተ እኮ አባባል መሰረት ፍቅር መመሪያ አይደለም ነው ታውቃለህ አይደል? ለምን ፍቅር ራሱ መመሪያው ነው። የሰው ልጅ ግን ከዚህ ፍቅር ከሚባለው መመሪያ እስካፈነገጠ ድረስ ምንም አይነት መመሪያ ስጠው። እሺ በጣም አንድ የሙግት ነጥብ ላቀርብልህ። የሰው ልጆች ሁሉ በፍቅር በሚባለው መመሪያ ቢጓዙ ምን ይሆናል? ውጤቱ ምን ይሆናል? ሰላም፣ ምድር ገነት ነበረች። ሌላ ገነት አንፈልግም ነበር። አንዴ በጣም ጥሩ። እሺ አንተ አንድ የምታፈቅረው ነገር ንገረኝ። አንድ በጣም የምታፈቅረው ነገር ሰላም እንዲኖር ታፈቅራለህ ወይ ትወዳለህ? ሰላም እንዲኖር ቢኖር አዎ ትወዳለህ አይደል? ፍቅር ማለት መውደድ ነው አይደል? እስራኤል ፍልስጤም እየተባለ ጦር ባይመዘዝ ዩክሬን ራሽያ እየተባለ ኒውክሌር ባይደቀም በጣም ደስተኛ ነኝ። በጣም ጥሩ። አንተ አሁን ሰላም እንዲኖር ትወዳለህ አይደል አንተ? አዎ። ስለዚህ ፍቅር ያንተ ፍቅር ተገልጧል ማለት ነው እዚህ ጋር ሰላምን በመውደድ አይደል? ያሁኑ ምሳሌ ላይ አይደል ወይ? ምክንያቱም 1100 መገለጫዎች ስላሉት ነው ሰላም በሚለው ብቻ ስታልፎ ቅር ያለ። አንድ ምሳሌ ነው የሰጠው። አንድ ምሳሌ እንዲገባ አንዱ በጣም ቅንጣቱ ሽራፊው መገለጫ ነው ሰላም። አዎ ሰላም እኮ ምሳሌ ነው የሰጠው። አንተ ለምሳሌ ሰላም እንዲኖር ትወዳለህ አይደል? አዎ ትወዳለህ። ስለዚህ አንተ ፍቅርህ እዚህ ጋር ወይንም የምትወደው ነገር በሰላም ተገለጠ ማለት ነው እዚህ ጋር አይደል? እሺ በጣም ጥሩ። አሁን አንድ ሰላም የማይወድ ሰው ደግሞ ለምሳሌ ይኖራል። ረብሻ የሚወድ ሰው፣ ሀገራት ሲጣሉ የሚወድ ሰው በጣም ጥሩ አለ አይደል? ስለዚህ አንተ የምትወደው ሰላም እንዲኖር ነው፣ እሱ የሚወደው ደግሞ ሰላም እንዳይኖር ነው። ስለዚህ ቆይ ስለዚህ መመዘኛው መውደድና ማፍቀር ከሆነ እዚህ ጋር ሁለታችሁ ኮንትራዲክት አደረጋችሁ። የማንን እንቀበልና በየትኛው እንመራ? ይሄን ነው እያልኩ ያለሁት። አሁን ወደ ልቦናህ መጣ። አደራህን ህገ ልቦና ሌላ ነው። ቆይ አንዴ አሁን ያልኩህ ነጥብ ኮንትራዲክት አደረገ እኮ ነው የምልህ። ኮንትራዲክት አደረገ። የትኛውን እንቀበል ከሁለታችሁ? ይሄን ነው እያልኩ ያለሁት። ያንተ ውስጥ ምን ይልሃል?
ያንተ ልብ ምን ይልሃል? አዎ ለምሳሌ አንተ ቋንዴ ካራ ስለያዘ ትይዛለህ ወይ ነው ጥያቄው። አንተ ሰላም እንዲኖር ወደድክ፣ እኔ ደግሞ ሰላም እንዳይኖር ነው የምወደው። ስለዚህ መመሪያው መውደድ ከሆነ መመሪያው መውደድና ማፍቀር ከሆነ በማን መመሪያ እንመራ? በእኔ ወይስ ባንተ? ይሄን እኮ ነው እያልኩ ያለሁት። አሁን ላይ ዓለም ላይ ትርፍ እያመጣ ያለው የትኛው ነው? ለምሳሌ ሃይማኖትን መኮር ነው። አሁን ቆይ መጀመሪያ ያመጣሁን ሙግትን አሁን ሌላ ቦታ እየሄድክ ነው። አሁን በማን እንመራ ነው የምልህ? እኔም እኮ እየመለስኩልህ ያለሁት ይሄን እኮ ነው። ለምን በቀጥታ መልስልህ ትፈልጋለህ? ግልጽ እኮ ነው። ቀጥታ ግልጽ ነው። በማን መመራት መቻል እንዳለብህ ግልጽ ነው። እኔም ማውቀው ፈጣሪ የሰላም አምላክ ነው። የማውቀው አምላክ የፍቅር አምላክ ነው። በፍቅር ነው የምመራው። ከሰው ልጅ ውጪ ያለውን ተፈጥሮ እይምልህ። ለዚህ ብራዘር አንተውን እያመለጥክ ነው፣ እየሸሸህ ነው። እኔ አሁን የጠየቀው አንድ ጥያቄ ነው። መመሪያ የሚሆነው መውደድና ማፍቀር ከሆነ እኔ ያፈቀርኩትና አንተ ያፈቀርከው ነገር ኮንትራዲክት ካደረገ በማን ማፍቀር ውስጥ ነው መመሪያ የሚሆነው? በእኔ ወይስ ባንተ? ከኔም ካንተ ሙጣና ሌላውን ተፈጥሮ ተመልከት ብዬ ያን ተፈጥሮ ያመጣውልህ ለዛ ነው። አሁን አይታል ከሁለት አንዱ መምረጥ እንዳለበት ስታውቅ ነው የሸሸኸው። በፍጹም ለምን ከመሸሽ ጋር ታገናኘዋለህ? ምን ያሸሽ ነገር አለ? ምረጥ። እሺ ምረጥ። በማን እንመራ? ይሄው እየነገርኩህ እኮ ነው። ያኛው ጦርነት ነው አስፈላጊው ይልሃል። ይሄኛው ደግሞ ጦርነት አይደለም አስፈላጊው እያለህ ነው አይደለ? አዎ እያለ ነው። እኔ ማፈቅረው ይሄን ነው። እኔ ማፈቅረው ቃንዴ እኔ ማፈቅረውና መወደው ጦርነት እንዲኖር ነው። አንተ ደግሞ የምታፈቅረውና የምትወደው ጦርነት እንዳይኖር ነው። ስለዚህ በማን እንመራ? ፍቅር መመሪያ ከሆነ ተፈጥሮች መሄድ ነው ያልኩህ እኮ ለዚህ እኮ ነው ወደ ተሰራልን ከኔና ካንተ በፊት ወደ ተበጁቱ ወደ እነሱ እንመለስ ምልህ ለዛ ነው። ስለዚህ በአሁኑ ሁኔታ መሰረት የኔንም ያንተንም እንተወው ማለት ነው አይደል? እንተወው እያልኩህ ነው። ለዛም እኮ ነው። በጣም ጥሩ። ስለዚህ ፍቅርንም ሳመጣ ያመጣው እኮ ከነሱ ጋር ያይዤ ነው። በጣም ጥሩ። ስለዚህ የኔንም ያንተንም እንተወው ማለት ፍቅር ወይንም መውደድ መመሪያ አይደለም ማለት ነው ባጭሩ። ስለዚህ መመሪያ እንዳልሆነ አምናሃል ማለት ነው። አመሰግናለሁ። ስለዚህ አሁን የኔንም ያንተንም ስንተወው የሁላችንም እንደዚህ ነው እኮ ነው የምልህ። የሁላችንም የኔም ያንተም የሁላችንም መውደድና ማፍቀር የሁላችንም ይለያያል። ሚዛኑ የሚሆነው መውደድና ማፍቀር ሊሆን አይችልም። የሰው ልጅ ጅንጉርጉር ሁሉም ይለያያል። በአስተሳሰብም ይለያያል፣ በመውደድም ይለያያል፣ በሁሉም ነገር ይለያያል። ይሄንን መመለያየትን አንድ አድርጎ የሚይዝ መመሪያ ያ መመሪያ ነው የለያየን ነው እያልኩ ያለሁት እንጂ የሰው ልጅ ይኸውልህ አይደለም ሰው ከሰው ጋር ሰው ከእንስሳ ጋር ራሱ ሊለያይ የሚችልበት መንገድ ጠባብ ነው። እንዴት በለኝ። አንተም ትበላለህ፣ እነሱ ሰው ከሰው ጋር አንድ ነው። እሺ በጣም ጥሩ። ሰው ከሰው ጋር አንድ ነው። ሁሉም ሰው አንድ ነው። አስተሳሰቡ፣ አመለካከቱ ሁሉ አንድ ነው። እንዴት ነው ማስረዳህ? ለምሳሌ አንተም ይርበዋል፣ ቻይናዊም ይርበዋል። ተሳስቻለሁ። ስለሱ አይደለም። አንተም የወሲብ ፍላጎት አለ፣ ሌላውም የወሲብ ፍላጎት አለው። ቃንዴ የወሲብ ፍላጎት ለምሳሌ እኔም አለኝ አንተም አለ፣ ሁላችንም አለን። ግን ለምሳሌ የኔ የወሲብ ፍላጎት መጠንና ያንተ መጠን የሌሎችን መጠን ሁሉ እኩል ሊሆን ይችላል። መጠኑን ከዛ በኋላ ታስገባዋለህ። ግን አሁን እንዳለን እርግጠኞች ነን። ይሄ ማለት ምን ማለት ነው? በጣም ጥሩ። እሺ ለምሳሌ ቆይ የወሲብ ፍላጎቱን አንድ ሰው በዝሙት ቢያረካና አንዱ ደግሞ በትዳር የሚያረካ የወሲብ ፍላጎቱን የተወጣበት መልኩ የተለያየ ነው አይደል? አሁን ራሱ ወደ ሌላ ርዕስ እየገባን ነው። ምክንያቱም ትዳር እንደዚህ ዝሙት ምንድነው ወደሚል ሐሳብ አንተ ነው ወደ ሌላ ርዕስ የገባው። የቅድሙ እኮ እኔ ግን ሐሳቡን ብቻ ይዘው ላይ ተይዘሃል አንተ። ሐሳቡን ተራክቦ ሚሊዮን ሐሳብ ብቻ ለምን ይዘህ አትሄድም? ወይ መብላት ሚሊዮን ሐሳብ ብቻ ለምን ይዘህ አትሄድም? አንዴ ቆይ ሲጀመር ይሄ ነጥብ ላይ ከመድረሳችን በፊት የቅድሙ ፖይንት ላይ እናወራ። እኔና አንተ ኡስታዝም አለ ይመስለኛል፣ አስገቡት ኡስታዝም። እኔና አንተ መውደድ በሚለው መመሪያ መውደድና መመዘኛው መውደድ ከሆነ እኔ የምወደውና አንተ የምትወደው ነገር የተለያየ ሆነ አይደል? ስለዚህ እኔ የምወደውና አንተ የምትወደው የተለያየ ነገር ከሆነ በማን መውደድ እንመራ? በእኔ ወይስ በአንተ? በተፈጥሮች መውደድ። ማን ነው የተፈጥሮችን መውደድ ያዘው? ጥያቄው ተፈጥሮች ምንድነው የሚያወሩን ስለዚህ ነገር ነው። ሌላው ምክንያቱም የሰው ልጅ መርዝ ነው። ገብቷል? አይምሮ በጣም ብልጣብልጥና ጮሌ ስለሆነ ምናልባት ከኔም በኋላ ነብይ የለም ነብይ አልነበረም የሚል ሐሳብ ይዞ ሊመጣ ስለሚችል
ነገራቶችን መመርመር አሁን በቃ ወላሂ እያመለጥክ ነው። ተው በቃ ትቼዋለሁ። ሲጀመር አሁን ከሁለት አንዱ መምረጥ እንዳለብህ ስታውቅ እያመለጥክ ነው አንተ። በቃ ችግር አሁን ከኡስታዝ ጋር አውራስ። ሰላም አለይኩም ኡስታዝ። ተው አልኩህ እኮ በቃ ቀላል ምሳሌ ልጅ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተው አልኩህ በቃ ይቀርብ። ኡስታዚ ሰላም ነው። እንዴት ነህ ኢልያስ? አልሐምዱሊላህ ሁላችሁንም የግሩቡ ታዳሚዎች፣ ክርስቲያን ታዳሚዎች፣ ሙስሊም ወንድሞቼ እና እህቶቼ ደይ ሰባን ሰላም ነው። ደይ ሰባን አልሐምዱሊላህ ረቢል ዓለሚን። ደህና ነኝ። ሙስሊም ነህ? ሰው ነኝ። ታዲያ ለምን ታላግጣለህ በሰው ሃይማኖት? ቁም ነገር ልናወራ ስንመጣ ውረድ። የቤተሰቦች ሃይማኖት ነው። በፍጹም እያላገጥኩ አይደለም። ውረድ። ሰው መስለን ነው። እኛም እኮ እንትን ያለ የምታላግጠው አልሐምዱሊላህ ምናምን ሙድ ስትይዝ ህፃን ያለ ይመስላል እንዴ? እኔ ደግሞ ቁም ነገር ብዬ ላዋራው ፈቃድ የሚለው ነገር ከሱ ጋር መስማማበት ፖይንት 75% እንደውም ከሱ ጋር መስማማበት ነገር ነው። ሚስ አንደርስታንዲንግ ነው። ሜታፊዚካልና ኦንቶሎጂካል ልዩነት አላቸው ፈቃድ የሚባለው ነገር ብዬ ልዩነቱን ሰው ከሰው ጋር ያለውን የጋራ ፈቃድና ልዩነቱን ላስረዳው ነበር የፈለኩት የነበረው። እንዲህ አይነት ህፃን የሆነ ሰው አታስገቡ እዚህ። ኢልያስ ጀዛከላህ ኸይረን ጀዛ አላህ ኸይር ጀዛን ይክፈልህ። ኢየሱስ ብሎ የፈሰሩትና ሌላ ቦታ ላይ ደግሞ ልክ ሌሎች ደግሞ አላ ያሸዋ ብሎን ሲመጡ ሌሎች ስም ሲሆን ደግሞ ለምንድን ነው ኢያሱ እያሉ የሚቀየሩት? ስሙን ኢያሱ ለምን ይላሉ? ለምን አቀያየሩታል? ትርጉሙ ሁለቱም ኢያሱ እንዴት? ልክ ነው። እንትን ነው በቃ ይሄ እኮ ችግር ነው። ነገሮችን ቅድም እንዳየነው ነው ኢብሮስ ያሳየ እንደነበሩ መጨመር መቀነስ ትርጉሞች ላይ ለምሳሌ ይሄ ሰርቫንት ኦፍ ጋድ የሚለው የፈጣሪ ይሄ ምንድነው አገልጋይ ባሪያ የሚለውን ነገር ብላቴና ብለው ያመጡት ነገር አለ። ራሱ ሊትራሊ ስታየው በጣም ብዙ ነገሮች አሉ። ግን ያው ሁለቱን ስታየው አላዘር ማለት ለምሳሌ መድኃኒት ማለት ነው በግዕዙ ነው ማለት ኢየሱስ ማለት ደግሞ ያህዌ ማለት ደግሞ ያህዌ መድኃኒት ነው አዱካ ያሁሻ ማለት ያህዌ ያድናል፣ ያህዌ መድኃኒት ነው ማለት ነው ፍቺው። በተመሳሳይ መልኩ ይሄ ኢየሱስ ደግሞ በግዕዙ ማለት ነው ኢየሱስ የሚለው ያው የግዕዝ ቃል ነው የታወቀ ነው። ኢየሱስ የሚለው ደግሞ መድኃኒት ማለት ነው። ልክ ኢያሱ እንደተባለው ልክ አላዛር እንደተባለው ነው መድኃኒትነቱ። ግን ሊቃውንቶቹ ምንድነው የሚያጠጋጉት የኢየሱስ ክርስቶስ መድኃኒትነቱ ለስጋም ብቻ ሳይሆን ለነፍስ ነው። መድኃኒተ ስጋ ወነፍስ ነው ብለው የሚያመጡት እንጂ እንትን ሊትራል እንኳን ትራንስሌሽኑን ብንወስደው ከኢያሱና ካላዛር እንትን ያለ ነገር። እሺ አቡኬ፣ ለማንኛውም አመሰግናለሁ። ያው እንቀጥላለን። ፈጣሪ እድሜና ጤና ከሰጠን ሰላም ዋሉ ኢንሻአላህ። እኔም አረቆች ወደ ነው ትሮጠው ቆይቶች ወደ አራራብኛ አቡኬ በእናት ዞር ነገር ሊሆን የወደቀ ነገር ካለ አረቆይ ኮሜንት አታንብብ። ኮሜንት አስጨነቀው እንዴ? ልዝጋው አይደለም አረራ ተዋትዝጋው እንዴ? ኮሜንት ሀሳብ ማንሸራሸሪያ እኮ ነው። ታች ያሉት ራሱ ያው እንትን ነው። አቲካ ምንድን ነው የምትይው? ጎበዝ አዳማጭ ነውና ምናምን አቡኪ ቀጥል። እኔ እኮ ጨረስኩ በጠዋት በቃ። ግን እንደ ሐሳብ አቡኪ እኔ ለምሳሌ እንደ ሐሳብ ወላይ አሁን ገላትያን እንዳለ ከመጽሐፍ ቅዱስ መውጣት አልነበረበትም ብላችሁ ታስባላችሁ? እንዳጠቃላይ አቡኪ ለምን ነው ሁሉም የእግዚአብሔር ቃል እኮ የለውም እኮ የጳውሎስ መልእክቶችስ ገላትያን ጠቅላላ እኮ ጳውሎስ 14ቱ ምን ይሰራሉ እዛ ላይ? ኧረ ራሱን እኮ ሰቀለ እኮ እዛ ላይ እኔም ተሰቅያለሁ ያለ ነው። 6:14 ላይ አቡኪ አላየከው እንደተሰቀለ የሚለው ያው ጀስት ሜታፊዚካሊ ሳይሆን ይሄ ዓለም የሚለው ነገር በኮስሞስ ለዓለም ተሰቅያለሁ። እንትን የሚለው ነገር የህግና ነቢያቱን ነው ራሱ የሚያሳየው። እንደተሰቀለ ምናምን ይሄ ጠፍቷል ምናምን የሚለው ነገር ሜታፊዚካሊ ይሄ ዓለም ተሰቀለ ሲባል ይሄ ዩኒቨርሱ ሳይሆን ያው ብዙ ነገሮች አሉና ኢንሻአላህ እስቲ ብዙ እንሰራለን ፈጣሪ ከረዳን ያሰባል። እንደዛ እኮ አይደለም ራሱ እንትና ማለት ነው ጳውሎስ እኔም ተሰቅያለሁ ይላል አይደል እንዴ? ነው
አዎ እንደዛ ነው እኮ የሚለው። ተሰቅያለሁ እኮ ነው። ዓለም ተሰቀለ አይደለም የሚለው። እኔም ተሰቅያለሁ ነው የሚለው። እኔም ተሰቅያለሁ ነው እኮ። አሁን ለምሳሌ ገላትያ 6:14 ላይ አይ ቲንክ ነገር ግን ዓለም ለኔ ተሰቀለበት አለ። እኔ ያልኳችሁ ገላትያ ላይ ያለውን ነው። አይ ቲንክ እሱም ያለው ነገር አለ። ግን እኔ ያልኩት ይሄ ገላትያ 6:14 ላይ ነገር ግን ዓለም ለኔ ተሰቀለ አለ። ኖ ለዓለም ተሰቀልኩ ቃል በቃል ነው አቡኪ። እኔ መጽሐፍ ቅዱስ እንትን ውስጥ ነው መኪና ውስጥ ነው እንትን ያልኩት። እኔም ለዓለም እንደተሰቀልኩ በኢየሱስ መስቀል ምናምን ነው። እኔም ለዓለም እንደተሰቀልኩ ቃል በቃል ነው። እንግዲህ እና ገላትያን ላይ ራሱ የሚያስረዳው የራሱን እንትን ነው ትራቭል ያደረገበትን ነው የሚጠቅሰው። እዛ ላይ አብዛኛው ቤተልሔም ላይ 15 ቀን ቆየው፣ አረብ ምድር ላይ 3 ቀን ምናምን በቃ የራሱን የዞረበትን ነው የሚገልጸው። ዓለም ለኔ እንደተሰቀለ እኔ ለዓለም እንደተሰቀልኩ ይላል። ዓለም የት ነው ለሱ የተሰቀለው? እሱ የት ነው ለዓለም የተሰቀለው? ዱካ ማለት ነገር እኔ በጣም ቅዱስ ወደዛ ውስጥ ስልኬ አፕዴት እንዳያደርግ ዋይፋይ ስቦ ቅዱስ ከም አቡኪ ቆይማ ዱካ ማውለም ሰላለም ሲል እዚህ ጋር ምን አቡ አልተቆጣም። ኧረ እንዲሁ ሲፈጥረኝ ዝም ብሎ ሆት አድርጎ ፈጥሮኝ ነው። እየቀለድኩ ነው። ገላትያ 6:14 ላይ ነገር ግን አለ። ገላትያ 6:14 ላይ ነገር ግን ዓለም ለኔ የተሰቀለበት አለ። የማቴዎስ ወንጌል ምዕራፍ 22 ቁጥር 40 ላይ ደግሞ በእነዚህም በሁለቱ ትእዛዛቶች ሕጉም ሁሉ ነቢያትም ተሰቅለዋል አለ። ገላትያ ምንድነው? ቆላሲስ 2:20 ላይ ደግሞ ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ አለ። ዓለም ይሄ ተሰቀለ ሲባል ጽንሰ አልፈ ምንድነው? ይሄ ጽንሰ ምንድነው? ኧረ ቢስሚላህ ጠፋኝ። ጽንፈ ዓለሙ ሳይሆን የመጀመሪያ ትምህርት ሕግና ነቢያት አክተመው ሁለተኛው ኪዳን በክርስቶስ መምጣቱን የሚያሳይ ነው። ዕብራውያን 8:13 ላይ ተመልከተው ራሱ ምን ይላል? አዲስ በማለቱ ፊተኛውን አስረጅተዋል አለ። ዕብራውያን 8 ከቁጥር 7 ላይ ደግሞ ፊተኛው ኪዳን ነቀፋ ባይኖርበት ለሁለተኛው ስፍራ ባልተፈለገ ነበር ብሎ ዕብራውያን 10:9 ላይ ሁለተኛውንም ሊያቁም የፊተኛውን ይሽራል አለ። ስለዚህ እዚህ ጋር ምንድነው የኔ ሐሳብ መሰለ? በሙሴ የፊተኛው ኪዳን ሲመሰረት ያ ኪዳን ዘመኑ ሲፈጸም፣ በክርስቶስ ሁለተኛው ኪዳን ሲመሰረት ያ ኪዳን ዘመኑ ጀመረ። ጥንት በብሉይ ኪዳን ለአባቶቻችን በነቢያት በኩል ሲናገር የነበረው የብሉይ ይሄ ዘመኑ ሲፈጸም በአዲስ ኪዳን በኢየሱስ ክርስቶስ ደግሞ ለአይሁዳውያን ተናገረ ነው። ለምሳሌ አይሁዳውያን ኢየሱስን አባት ወዴት አለ አላሉትም? አይ ቲንክ አባት ወዴት አለ አሉት። አብን በኢየሱስ ክርስቶስ በኩል እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። እነርሱም አንተስ ነህ አሉት። አብም በኢየሱስ ክርስቶስ በኩል ከመጀመሪያ ለእናንተ የተናገርኩት ነኝ አላቸው። ዮሐንስ ወንጌል 8:19 ላይ ስታዩት ማለት ነው። እንግዲህ አባት ወዴት አለ አሉት። ዮሐንስ ወንጌል ምዕራፍ 8 ቁጥር 24 ላይ ደግሞ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። ዮሐንስ ወንጌል ምዕራፍ 8 ቁጥር 25 ላይ እንግዲህ አንተ ማን ነህ አሉት። ኢየሱስ ማለቸው ከመጀመሪያ ለእናንተ የተናገርኩት ነኝ አላቸው። ስለዚህ ከእናንተ የተናገርኩት ነኝ ያላቸው ማን ነው ሲባል ዮሐንስ ወንጌል 8:26 ላይ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይህን ለዓለም እናገራለሁ አለ። ይህን የሚለው አመልካች ራሱ ይሰመርበት። ይህ የተባለው ከመጀመሪያ ለእናንተ የተናገርኩት ለሚለው ነው ራሱ ማለት ነው። ከዛ አንፃር ነው። ቆይ አንዴ አውሩ። ማርያማዊት ሰላም ነሽ? ማርያማዊት አይ ማርያማዊት ሳይሆን የማርያም ነው የሚለው እንትን ነው። ብዙ ጊዜ አታወራም እሷ፣ በኮሜንት ነው ሀሳቧ የምትገልጸው፣ በኢሞጂ ነው የምትናገረው። ስማ ምንድነው ነብሊ የማታው ከምን ደረሰ? ችግር ካለ እንጸልያለን እናት። አዎ ቅዱስ ዱከም አሉ። አብም አለ ከለሽ አቤት ቅዱስ ዱከም አለ። የማታው ውይይት ከተቋረጠ በኋላ ቀጠሉበት እንዴ? ድጋሜ አቤት አራተኛውን ቀጥልልና አራተኛውን ኧረ ተይ፣ እኔ አታነካኪኝ። እኔ ልተኛ ነው እናቴ ነው። ጠዋት ነው እነሱ ዱከም አጠራው ሳላስበው ደቀረኩ። አቡ ሌላም ውይይት ነበርኩ ሳላስበው ትላለች እንደ ዱከም እያለች
እንዴ አቡ ማታ እኮ ውይይት እኮ አልነበረም እኮ ማታ ነበር እንጂ እንትናና ማማዬና የሆነች መንፈስ የሆነች ልጅ እየተወራ አላየሁትም። እሱን እኮ አልገባም። እኔ ነጎድጓድ አልገባውም አለ ስራ ላይ ስለነበር ልጅቷማ የሆነ ወይድን ውጣዋለች። አባቴ ነው እንዴት በኢየሱስ ቪዲዮ ተለቋል እያሉ እኮ አሁን እሱን አይቼ እኮ ነው ትዝ ያለኝ። ከተቋረጠ በኋላ ግን ቀጠሉበት ድጋሚ ዱከም እስኪቋረጥ ነበር እኮ እምቢ አላት መሰለኝ። እንቅልፍ ፈነገለኝ እኔ እንትን ስራ እኔ እንትን ወጣሁኝ። አይገርምም? ክላይንት ይዤ ወደ ውጭ ወጣሁኝ ነው በቃ አልተመቸኝም። ማማዬ ለምን ማንሽ የማርያም ለምን አታወሪም? ማማዬ ቶቶ ማማዬ አቲካ ልታነካካኝ ነው። እስቲ ቀጥልበት እስቲ አንተ ስማ። ባለፈው ኡስታዝን አሬ ነገር እስቲ ፍታልኝ ይሏል። እኔ አላሰርኩት ምን እንትንና 17 የማን 17 መጽሐፈ ሄኖክ ለየት አለ። ገብቼ እኮ አላሳየኝ አለ መጽሐፈ ሄኖክ የሚል አለኝ እዚህ ላይ ግን አላመጣልኝ። ስላሴ የተጨመረበት ማለት ነው። ባለፈው ነው የተጨመረውና እና ለያያቸውና ሁለት ቃል አደረጓቸው። እግዚአብሔርም ለብቻ ስላሴም ለብቻ ሁለቱም ፈጥረዋል። ምን የሚለው መጽሐፍ ላይ ነው? መጽሐፉ ምንድነው ስሙ? እዛ ውስጥ መጽሐፈ ሄኖክ ነው። ዝም ብሎ 17 የሚቻል እንካው ምዕራፍ 17 ከቁጥር 17 ሌላ ነው እንደ መጽሐፉ። ታዲያ እኔ ጋር ያለው እኮ አላሳየኝ አለ። ሱራፌልም አፎኒን እውቀት ያላቸው አፍኒን እውቀት ያላቸውን መላእክትም ሁሉ አንተ ስላሴ የፈጠራቸውን ስላሴ ሁሉ አመስግኑ። አዎ ስላሴ ይላል። ስላሴን የፈጠራቸው ነው መላእክት ሁሉ አመስግኑ። ሌላ ሰው እግዚአብሔር የፈጠራቸው አለ፣ ስላሴ የፈጠራቸው አለ። እግዚአብሔር የፈጠራቸውንም ሁሉ ይልና ከዛ ደግሞ ስላሴ የፈጠራቸውንም ሁሉ ይላል። እና ለያይቶ ነው የተረዳሁትና የእግዚአብሔር ሰራዊት ክሩቤል፣ ሱራፌል፣ አፍኖኒ እውቀት ያላቸውን መላእክትም ሁሉ ስላሴ የፈጠራቸው። ከዛ ስላሴ ደግሞ የፈጠራቸው ሌላ አለ። ሁሉ ስላሴ ፈጠረ ሁሉ ወባከ ዳፍንተር ሁሉ አለ። ሁለቱም ላይ ሁሉ ገብቷል። ምን አነገሩ ደግሞ እግዚአብሔር የፈጠራቸው ተብሎ ለብቻ ነው የተጠቀሱት። ሶስቱ ተጠቀሱና ሶስቱ ተጣጣኝ ፈጣሪ ይመስገን። አቦ የራሱ ጉዳይ ሶስቱ ይልና ከዛ ሁሉ ብሎ ከዛ ስላሴ ደግሞ የፈጠራቸው ነው። ምንድነው አላማቸው? አሁን አላማቸው ምንድነው? እኔ ግራ አጋብቶኛል። ግራ አራት ሆኑ። አሁን ለማስተካከል ጥያቄ ልጠይቀው ከፈቀዳችሁልኝ ነብይ ማንን? ኧረ ችግር የለው እንዲያቡ ለርሶ ቀላል ነገር ነው። ይቀሉ እንደ ሐሳብ እንትን ነው። ያው ዱከም የሚያምነው ኢየሱስ ነብይ ነው ብሎ ነው አይደል? እሱንም ትቶታል። ነብይ ነው አምናለሁ። ተው አንተ ጠይቀኝ። አውቆ ነው። እሺ ከኢየሱስ በኋላ ነብይ አይመጣም ወይም እንደማይመጣ የተነገረ ነገር አለ? አይመጣም ብለህ ነው የምታምነው? የመጨረሻው ነብይ እንደሆነ ነው የምታምነው? ያው የነቢያቶች መደምደሚያ እንደሆነ የሚሰማኝ ማስረጃ ባይነኝ የሚሰማ ስሜትን ሳይሆን ያው ማስረጃ አለ ወይ? ከምን አንፃር ነው? ከሱ በኋላ እና ስሜቴን አልነግርህም። ስሜቴን እንጂ አይደለማ። ዝም ብሎ ኢህሳስ ስሜት አይደለማ። ቁም ነገር ስለምናወራ ከመረጃ አንፃር ልታምንበት። አቡዬ ምንድነው መሰለህ፣ እኔ አሁን ከኢየሱስ በኋላ ነብይ ተነስተዋል ብትለኝ ጳውሎስ ራሱ አዋክቦኛል ብዬ ነው የማስበው። አቡ ጨምቆ ነው እሱ ተጨምቆ ደረቀ እኮ። አይ እንትን እኮ ነው በጣም ቅርብ ስለሆነ እሱ ማለት ነው ትንሽ ነገር ነው የቀረበው። አቡዬ ስለ እንትን ንገረው። ለምን መሰለህ ይሄ ስሜት እሱ የሚያየውን የመጨረሻው ደረጃ ላይ ደርሷል። አሁን እሱ የሚያስፈልገው ስለ ጥቅሶቹ ሳይሆን ስለ ሐዲስ ንገረው። ወዴትም እንዳትወጣ። ለምን መሰለህ ቅድም ጠይቄው ነበር አቡ
ምን እንዴት ያደርጋል አልኩት። ያንቀጠቅጠኛል፣ ግራ ያጋባኛል። ይሄ ስሜትም እኔ እንግዲህ ስላየሁት እስኪ ስለ ሐዲስ ነገር ዘፈንና መዝሙሩ ተቀላቀለብኝ። አሁንስ ብርድ ይላል። ቆይ አፈሮባ የትኛውን ሐዲስ ነገር ሆነ ባየ እንትን በለው በቃ እንትንን እስቲ አቡ ሂድበት እስቲ ቃለ ኢኒ አብዱላሂ አጣኒ ልኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማዱምቱ ሐያ። እሱ ላይ ሂድበት። እሱን እኮ ነው ልጠይቀው የሚያስብኩት እኔ ምን መሰለህ፣ አሁን ስለ ኢየሱስ ማለት ነው። አሁን ከኦርቶዶክሶችን በበለጠ ትክክለኛውን እምነት ምናምነው ከዱከም እምነትና ያው ስሜቱ ምን በለው ከማረጃ አንፃር ስላልሆነ የሚናገረው ከስሜቱ ጋር ራሱ የምንሄደው ሙስሊሞች ነን በትክክለኛው መንገድ እና ኢየሱስ ነብይ እንደሆነ እናቱም ብትሆን መጥፎ ነገር ያደረገች እንዳልሆነች የአምላክ ደረጃም ደግሞ እንደማይደርስ እናምናለንና እስልምና ላይ ይቀበልበት የሚችልበት ነጥብ አለው። ከምን አንፃር አልቀበልም አለ? ይሄን ጠይቀ ነው በዛ አንፃር እንመልስለታለን። ምን ችግር አለ? አይ እነሱ አሁን አንዳንዴ እሱ አሁን ተጠራጥሮ ያለው ኢየሱስን ስለ ኢየሱስ ስለሆነ ይሄ እነዚህ አይነት ቃላቶች አሁን ዱከም የቀራውትን ቁርአን ይፈስርልህ በአማርኛ። ወዴት ነው የምሸሸው? ሩቅያ ቅሩበት። ሩቅያ ቅሩ አለህ እንደ ሀቢቢ አላ ሀቢቢ እኔማ ዱካምን በቃ ካገኘው አለቀህ ጨምቃለሁ። ኧረ ቦጫጭኝ ስማማ ዱካም እኔ እኮ በቃ ስለሚመቸኝ ነው የምታነሳቸው ሀሳቦች ምናምን። ሀቢቢ እንትን እንዴት ነው የምትረዳው? ዮሐንስ ወንጌል 17:5 አሁንም አባቱ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ የሚለውንና ቆይማ ዮሐንስ ወንጌል 6:62 ላይ እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩት እንዴት ይሆናል አለ። ስለዚህ ፕሬኤግዚስታንስነት የለም ብላችሁ ነው አይደለም የምታምኑት እናንተ? ኧረ ስለ ክብር ነው የሚያወራው፣ ስለ መስቀል ክብር ነው የሚያወራው እሱ። ማስረጃ ስተኛ ማስረጃ አልሰጠም። በዛው እንትን ይሄን ቨርስ እንደዛ ነው የምትረዳው? ክላሲፊኬሽን ነው። አይ አዎ ስለ ክብር ነው። ክብሩን ነው ማለት ክብሩን ነው የሚያሳየው። ለምሳሌ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር በራስ ዘንድ አክብረኝ። የትኛው ዓለም ሳይፈጠር? ለምሳሌ በዓለሙ ፍጻሜ ይላል በዘመኑ መጨረሻ ለኛ ተናገረን ሲል ይሄ የዓለም ፍጻሜ የቱ ዓለም ላይ ተፈጸመው የሚለውን በሰፊው ማየት ያስፈልጋል። ውልድፍድፍ ያለ አማርኛ ስለማወራ ብዙም መዘርዘር አልችልም። እና አውራኒ አስተርጓሚ ያለው እነ ነቢሉ አሉላህ አብሽር አሁን ያስተረጉምላል። አይዞህ ወንድሜ። ግን ከስር ያላችሁም ከላይ ያላችሁም ዱአ አድርጉለት ለወንድማችን ዱከም። ወገና የሚያደርጉልኝ ምን እንደሆነ እንደሞት ነው እንድትኖር ነው በህይወት። የትኛው ሞት ነው? አለው እኮ ነቢሉ አለ እኮ። ለኔም አድርጉልኝ፣ ለሱም ለኔም አድርጉልኝ ዱአ እንዳትረሱ። አዎ ነው አድርጉለት። ለዱከም ዱአ ያስፈልገዋል፣ በጣም ዱአ ያስፈልገዋል። የደቡት መሳራችን ዱአ ነው። ዱከም ግን ማስተዋል ያለበት ነገር ምን አለ መሰላችሁ? አሁን ኢየሱስ ተመልሶ ይመጣል ብሎ እንደሚያምን ምንም ጥርጥር የለኝምና ኢየሱስ ሲመጣ ከማን ጋር ይሆናል ብሎ ራሱ አሁን እሱ ነብይ እንደሆነ ካመነ ኢየሱስ ነብይ ሆኖ ከመጣ በእርግጠኝነት ስላሴ አማኞች ጋር አይሆንም አይደለ? ምክንያቱም እነሱ ነብይ አይደለም አምላክ ብለው ስለሚሉት። እንዲሁ ምንስ መመለሻ አለው አምላኩ ዘንድ አሁን ዱከም ቢሄድ ማለትም ከአምላኩ ጋር ቢገናኝ እንዴት አንተ በኢየሱስ አምነህ ከዛ በኋላ በላኩት ነብይ እንዴት አላመንክም ቢለው ለምን አላመንክም ቢለው ምን መልሳለሁ? ዱከም ምን ማስቀመጥ ይችላል? ኢየሱስ አልነገረኝም ያ ነብይ እዚህ ጋር ወንጌልን አስተምሮ ሄደውና ወንጌል ሲያስተምር ኢየሱስ ያንን ነብይ ለምንድን ነው ኢየሱስ ያልተናገረው? ኢየሱስን ጠይቀው ለዋለሁ። ኢየሱስ ነግሮሃል እኮ ከኔ በኋላ ይመጣል ብሎ እኮ ያለው አካል አለ አይደል እንዴ? ይመጣል ታዲያ የቱ ጋር ይመጣል? እኔ ካልሄድኩ አጽናኙ አይመጣም አላለም እንዴ?
አዝናኝ ታዲያ መንፈስ ቅዱስ አለ እንጂ ሰው ነብዩ አለ። ማን ነው መንፈስ ቅዱስ ያለው? ኢየሱስ። ማን ነው መንፈስ ቅዱስ ብለው ይፈሰራል? ኦርቶዶክሶች ናቸው አይደል? መንፈስ ቅዱስ ብለው በአማርኛ ቁጭ ያደረጉልህ። አንዴ መጣው ቀር አቤት። አሁን አቡኪ ይሄ ልጅ እንትን ብሎኛል። ወደ ዘይት ሄድ ምን አልከኝ? እንደው ወደ ዘይት ኧረ እንትን ነው አይደለም። አንተማ በቃ እነሱ አስያዙኝ፣ እነሱ ወደታች ወረዱ። አየህ ፓዝ አደረጉ። ሊያስጨምቁኝ ነው። አይ እኔ ልጨምቅ አይደለም፣ ራስህ እንድታስብበት ጊዜ ልሰጥህ ነው። ማሰብ ያለብህን ነገራቶች ምላሽህንም አዘጋጅ ካሁን። አቡዬ ግን እኮ እንትን እሱ ስሜቱ ላይ እኮ ነው ያለው። የምር ስሜቱ እኮ እንደዚህ ቀላል አይደለም። እንትን ይላል፣ ያርበተብታል። አሁን የማየው እሱ ላይ የማያቸው ስሜቶች ጠቅላላ እየመጣ ነው። ገባ? አሁን እሱ መወሰን ላይ ነው። ወጥቷል እኮ ከዛኛው እምነት እኮ ጠቅላላ አምኖ ወጥቷል። ማንኛውም ሰው ወደ እስልምና ሲመጣ ቀጥታ አይደለም፣ መጀመሪያ የተወሰኑ ሰዎች ብቻ ናቸው ኤቲክስ ነው የሚሆነው። በቃ ይወጣል ከማንም የራሱን እየመረጠ የራሱን እምነት ይፈጥራል። ከዛ ውስጥ ጥሩን ይመርጥና ይሄን አልቀበልም ይሄን እቀበላለሁ። ከዛ ደግሞ እነሱን የሚሽርበት መንገድ ነው የሚፈልገው። ትክክል። ላኢላሃ ብሎ ይልና ከዛ በኋላ ነው ኢላላህ የሚለው። ከዛ መጨረሻ በአንድ አምላክ ያምናል። ኢየሱስ መልእክተኛ ነው አለ። አሁን አመነ። በአንድ አምላክ ደግሞ አምነዋል። አሁን መጣል ያለበት እነዚህ ስላሴን ተቀበላለ እንዴ? ዱከ ማነው እሱ? ማርያም ታማልዳለች እንዴ? የሞታለ አማልድ በቃ ደርሷል እኮ መንገድ ላይ ነው። አሁን እሱ የሚያስፈልገው ገባ። የምሬን ነው። ረሱል አለይሂ ሰላቱ ሰላም ታውቃለህ፣ አብዛኛው ነገሮችን አይምሮስ ምን ይላል ስለሳቸው? እነዚህ ነው ያሉትን ነገር ክሊር ማድረግ ነው። ዱከ የሚፈልገው የምሬን ነው። ስለ ጥቅስ አትጠይቁት፣ ስለ መጽሐፍ ቅዱስ በቃ ሰልችቶታል አይደለ? ዱከም ኧረ እባክህ ይሄ ደግሞ አልሰለችህም? ሰልችቶታል። አሁን ስለ ሐዲስ እና ስለ ቁርአን ነገሩት። ጊዜው ነው በቃ። ህመሙ የመጨረሻ 9ኛው ሰዓት ላይ ነው ያለው። ሁለት ሰዓት ብቻ ነው የቀረው። የምሬ ነው። ምልክቱ እንደዚህ ነው እንዴ? ህመሜን እንዴት ልርሳው? እኔ ምን አይነት መድኃኒት እንደወሰድኩ እኔ ነኝ የማውቀው። ቀስ በሉና መድኃኒቱን አቡ ተረዳኸኝ መሰለኝ። አቡ ተረድቻለሁ። በቃ እነሱን ተሰጠው። የምሬን ነው። በቃ ስጠው። አይምሮ አለው። አንተ መስጠት ብቻ ነው። እሱ ያስብበት፣ ይቀበል አይቀበል። በጣም አይምሮ ራሱ ለየት ያለ አይምሮ ነው ያለው። ስልክ በጣም አገናዛቢ የሆነ አይምሮ ነው ያለው። በጣም እንዴ እኔ ከረጅም ጊዜ በፊት እኮ ነው የምከታተልህ። እዚህ ከመጣሁ ጀምሮ አንተን ስለ ሰማሃለሁ፣ ስታወራ ምንም ስትል አውቃለሁ ማለቴ ነው። ከምታምንበት ነገር አንፃር አስተዋይነትህንም እረዳለሁ። ምክንያቱም ሰዎች ሶስት አምላክ ብለው አምላክን በሶስት ሁኔታ ገልጸው ባሉበት ስነ ሁኔታ ላይ አምላክ አይደለም ብለህ ማለትህ ራሱ ክርስቲያን ነኝ ብለህ ራሱ በዛ ልክ ማመን ትልቅነትና አገናዛቢነትን ያሳያል። እስልምና የሚለው ይሄን ነው። አሁን ቅድም ነቢዩ የቀራት የቁርአን አያ በሱረቱ አል መርየም ላይ ያለው ማለት ነው። ኢየሱስ አለይሂ ሰላም በተወለደ ጊዜ እናቱ ወደ ልጇን ይዛ ማለት ነው ወደ ቤተሰቦቿ ጋር ስትሄድ በጣም ተዘባብተውባት ህዝቦቿ ማለት ነው አንቺ የሃሩን እህት ሆይ አባትሽም እንደዚህ አይነት ክፉ ሰው አልነበረም፣ በመጥፎ ነገር የሚጠረጠር ያለ ጋብቻ ልጅን ይዞ የሚመጣ መጥፎ ሰው አልነበረም፣ ወንድምሽም እንደዚህ አልነበረም፣ እናትሽም እንደዚህ አልነበረችም። አንቺ ግን ምን አይነት ቅጥፈትን መጥፎ ነገር ይዛሽብን መጣሽ ብለው ባላት ጊዜ ያቺ ሴት ማለት ነው እኔ ንጹህ ነኝ፣ ይሄን ነገር አልፈጸምኩም፣ ልጁን የምታዩት አምላክ በተአምራዊ መንገድ የሱን ነብይ የሚሆንን ልጅ በዚህ መሰረት አስወልዶኝ ነው እንጂ እኔ ዝሙት ሰርቼ አይደለም ብትላቸው አያምኑትም። በቃ አንቺ ውሸታም ብሎ ነው እንደሚሏትና አላህ ምን እንድታደርግ አዘዛት? ወደ ልጁ እንድታመላክት አዘዛት። እሷ አልተናገረችም። አስበው ነብይ ላይ ቀረውን ቀደም ንገረው ስላለኝ ነው የምነግርህና ፈአሻረት ኢለይሂ ነው የሚለው ቁርአን ላይ ወደ ህፃኑ አመላከተች። ያን ህፃን አስበው ጨቅላ ላይ ያለ ገና አንቀልባ ላይ ያለ ህፃን ልጅ
ወደ ሶስት ተመላክት። አሁንም የበለጠ ተገረሙባትና ምን አስበሽ ነው አንቺ? እንዴት ይሄ ምንም ማቅ አንቀልባ ያለ ሕፃን ልጅ ምንናገር ስትጠቁም ይላለሽ? ጤነኛ አይደለሽም ወይ ብለው ተዘባበቱባት። እንደውም የዛን ጊዜ ልጁ ዝም አላለም፣ ተናገረ። ልጁ እኔ አብዱላህ እኔ አላህ ባሪያ ነኝ ብሎ አስቡ። በዛ በሕፃንነቱ እናቱን ከዛ ከተጠረጠረችበት ከሐራም ነገር ማለት እናቱን አጸዳት። እኔ አላህ ባሪያ ነኝ፣ አላህ አምላኬ ማለት ነው። መጽሐፍን ሰጥቶኛል፣ እንዲሁም ነብይም አድርጎኛል። ባለሁበት ቦታ ሁሉ የተባረከ ሰው አድርጎኛል። ወጀዐለኒ ሙባረከን አይነማ ኩንቱ በሰላትን በስግደትንና እንዲሁም ምጽዋትን በመስጠትም አደራ ብሎኛል ብሎ ተናገረ ማለት ነው። ወጣችሁ እንዴ? ዱከም ይሰማል? ሁላችሁም ወጣችሁ? አለ ይሰማል። መርሐባ ሙባረከን የተባረኩኝ እንዲሁም በሰላትም በምንም አዞኛል ካለ በኋላ አፉን አንዴ መልሳለሁ። እና ዱከም በቃ እንደማልፋታ ወቅሽን እኔ ሻዳማሲ በቃ አሁን ባይዘው ምን መሰለህ? ኧረ እኔ ከቀብድ ይዣለሁ። እሺ አቡ ኧረ እንዴ ዱከም ይመርጣታል እንግዲህ እኔ ቀብድ ባትጌ አኩቻ እኮ ነኝ እንዴ ባትጌ እንትን ነው በቃ ያሉትን ነገሮች ቅዱስ ቁርአን ላይ ምናምን ያሉትን ነገሮች ጥሩ ወንድሞችም ስላሉ እነ ኢብሮ አሉ እነ አቡ አሉ እነ ነቢሉ ጥሩ ወንድሞች ስላሉ ያሉትን ነገሮች እነ ኡስታዝ ወሂድ ደግሞ ዋናው ማለት ነው ስላሉ ያሉትን ነገሮች ምናምን ብትመረምራቸው የተሻለ ነው የሚሆነው። ኧረ አልመረምርም። አይ እንትን እኮ ነው እንትን ስለሆነ ነው። እሺ አቡ መጣል ቀጥሉ ከአቡ ጋር ይቅርታ ላቋረጣችሁ አልፈልግም፣ ግን የቅድሙ አለ ማለት ነው አቋረጥኩኝ። ይቅርታ ቀጠል አድርጎ ደግሞ ምን አለ በዛ በሕፃንነት አንደበቱ ማለት ነው። ቀጠል አድርጎ ምን አለ ወበረም ቢዋሊደቲ ያለ እንዲሁም አምላክ አድርጎኛል በምን በወላጅ እናቴ ላይ። ሁሉም ሰው ሁለት ወላጅ ነው ያለው አይደል? እናትና አባት። እሱ ደግሞ ያለችው አንድ እናት ብቻ ነችና አባት የለውም። በእናቴ ላይ ምን አድርጎኛል? ባር አድርጎኛል አለ። ባር ብሎ ማለት በጣም መልካምን ለወላጆች መልካም የሙልም አድርጎኛል። ወለም ይجعلني ጀባርን ሸቅያ ጀባርና ሸቅይ ግን አላደረገኝም ብሎ አለ። ማን ያለው? ኢሳ በሕፃንነቱ አንደበት ማለት ነው። ወሰላሙ ዐለይሂ በኔም ላይ ሰላም ይሁን የውመ ወሊድቱ የተወለድኩበት ቀን ወየውመ አሞቱ የምሞትበትም ቀን ወየውመ ኡብዐሱ ሐያ ከሰዎች ጋር ደግሞ ያው ሆኜ ከሞት የምቀሰቀስበት በትንሳኤም ቀን በኔ ላይ ሰላም ይሁን ብሎ አለ። ቀጠል ለማርጎ ወኢነ አላህ ረቢ ወረብኩም ፈዕቡዱሁ አላህ ጌታዬና አምላካችሁና አምላኬ ነው እሱን አምልኩት አለ። ልክ ማቴዎስ ላይ ይመስለኛል ለሰትዩ አትንኪኝ ብሎ ባላት ጊዜ ማለት አትንኪኝ ወደ አባታ ልልኩም ማለትም ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ እሄዳለሁ ብለሽ ነገር እንዳላት ሁሉ ምንድነው አላህ ጌታዬና አምላኬ ነው እናንተም አምላካችሁ ነው እሱን አምልኩት ይሄ ቀጥተኛው መንገድ ነው ብሎ ነገራት። በቃ እኛ ስለ ኢሳ ምናምን ነው ይሄ ነው ባጭሩ። የተከበረ መልእክተኛ ነው፣ የተወለደው በተአምራዊ መንገድ ነው። ለሰዎች መገሰጫ የሆኑ ዘንድ አላህ ለየት አድርጎ ሰዎችን ከሴትና ከወንድ ሲፈጥር እሱን ደግሞ ከሴት ብቻ ፈጠረው። ሰዎች እንዲገሰጹ በአላህ እንዲያምኑ መማሪያ ይሆን ዘንድ ማለት ነው። አክብሮታል። እንደውም የበኒ እስራኤሎች የመጨረሻ ነብይ እንደሆነ ምናምናለን። አላህ መጽሐፍንም ሰጥቶታል፣ ኢንጂል የሚባል መጽሐፍ። ይሄን ይመስላል ስለ ኢሳ ባጭሩ ማለት ነው። እና ቡኪም ቀጥሉ። ኢብሮ ለምን አያወራም? ኢብሮ አለ ካቢቢ እና ኢብሮ ቁጭ ብሎ ነው ሲያወራው ተገቢም አይደለም። ኢብሮ ወይድ ጋር ያወራ ነው። ስልክ ደውሎለት ነበር የወጣው። ስልክ ደውሎልኛል ምናምን እያለ ነበር ነው እንዴ? መርሐባ ስለዚህ አንብብ ዱከምዬ፣ ቁርአንን ደግሞ አንብብ።
ዝም ብላም አሁን ቀላል ነው፣ መግዛትም አይጠበቅብህም። ፕሌይ ስቶር ላይ ገብተህ ቁርአን አምሃሪክ ብለህ ሰርች አድርገህ ቁጭ አድርገህ ታገኘዋለህ ሙሉን ማለት ነው። ብታነበው በእርግጠኝነት ቁርአንን አንብቦ በቁርአን ያልተሸነፈ የለም። ቁርአንን አንብቦ እውነቱን ያልተረዳ የለም። በንጹህ ልብ የፈለገው ከሆነ ቆይ ሲመለስ እስከ ዛሬ ለምን አላነበበም? ጠይቀው እስኪ አቦ እስከ ዛሬ ለምን አንብቦ ጥያቄ ይዞ አልመጣም? ትናንትና ይሁን ሰሞኑ ቅድም ይሁን ሲናገር እንደሰማሁት እኔ ቁርአንን ጥቅስ ለመክፈት ካልሆነ በስተቀር አንብቤ አላውቅም ሲል ነበርና ለምን እንዳላነበበ ቢነግረን ደስ ይለኛል። እኔ ምን መጽሐፍ ቅዱስ ነው? ኧረ ቁርአንማ አነብ ነበር የሆነ ሳለ ታውቃለህ። ዝም ብሎ ሳነብ ዝም ብሎ የወሰወሰን ጀመር። አረጋይ ተውኩት እንዴ አውዙ ቢላህ ብለህ ተውከው። አውዙ ቢላህ ሸይጣን ረጂም ሲወሰውሰ አይዱካም እግዚአብሔር ለማንበው ጥሩ ነው የሆነ ታውቃለህ። በቃ ጊዜና ባክና ምን አልኩ መሰለህ ወደፊት ጨርሼው ማለት ነው ወደ ኋላ ማንበብ ጀመርኩ። ከላይ ከትንሾቹ አጫጭር ምዕራፍ ያላቸው አሉ የመጨረሻዎቹ ከነሱ ወደ ታች ማንበብ ጀመርኩና ልክ መሀል ስደርስ ስንት 81 ነው ምናምን ስደርስ ማለት ነው ይሄ ነገር ልክ አይደለም በቃ ተውኩት። ለምን መሰለህ ተውኩት? መጽሐፍ ቅዱስን ሸመደድኩ ማለት ነው። 5 ጊዜ ደገምኩት። ልክ ደግሜ ከኦንጂሰስ ትምህርት ወጣው አስጠልቶኝ ልክ አረበቴ ምናምን ብዬ ወጣው። ልክ እንደዛ ሁሉ ይሄን ነገር ከመጽሐፍ ቅዱስ ራስ ውስጥ ሊከታይ ነው አይደል? ከዛ ሊያወጣ ነው አይደል? ኢየሱስ እግዚአብሔር እንደሆነ የተረዳሁት መጽሐፍ ቅዱስን ደጋግሜ በማንበብ እንጂ ሰዎች በሚሉ ብቻ አሜን ብዬ ወንበር በሰብር ዘልዬ እዛው ነው የምቆየው። እንዴ ትክክል። አሁን ባይብልን ስታነበው ደጋግመህ ስታነበው ባይብልን ማለት ነው ኢየሱስ አምላክ እንዳልሆነ ተገነዘብክ አይደለ? እንዲሁም ከነበርክበት እምነት ወጣ። ቁርአንን ግን ደጋግመህ ብታነበው ጭራሽ እምነቱ ይገባሃል። እስልምና ውስጥ ትገባለህ፣ ልብህ ይጸናል እንጂ በፍጹም አትዋልልም። ታውቃለህ? ኧረ ከዛስ ኧረ የፈራው እስልምና አታባሩ አቡ ግን አይደለም። ይኸውልህ ሚሽን ነበር ካረለ ዱከም ሚሽን ገብተህ ነበር? ኦንጂሰስ ነበር። ኦንጂሰስ ኦኬ። እዛ ሚሽን ያስተምራሉ። ሚሽን ማለት ወንጌላዊነት። ወጥቻለሁ። ብዙ ሀገር ዞሬያለሁ በወንጌል። እንዴት ታዲያ ሳይኮሎጂ ምናምን ኮርስ ሰጥተው ካለ እዛ ደረጃ አልደረስኩም። አንድ ሲሳይ የሚባል ልጅ ነበር እኔ ጓደኛ፣ እሱ ወሰደ። እሱ ታውቃለህ በጣም ከበደው። እሱ ኮርስ ሲወስድ ማለት ነው ልጁ በጣም ራሱን የሰጠ ነበር፣ በጣም መንፈሳዊ ነበር፣ በጣም ጾመኛ ነበር። እና ልክ እሱን ሲወስድ ቀዘቀዘ ልጁ። ምን ሆንክ ምናምን ስለው እንደዚህ ኧረ ዝም ብዬ ባገለግል ይሻላል። ከዛ እንደዛ አይቻልም ተባልኩ ነው። አይቻልም ሲባል መጽሐፍ ቅዱስን ጾም ጸሎት ያዝኩና መጽሐፍ ቅዱስን እንትን ማለት ጀመርኩ። ጾም ጸሎት ውስጥም ገብተህ ነበር? ጾም ጸሎት ካልጸለይክማ አገልግሎት አይቻልም። እንዴት እንደምታጠምድ አይደለ? ሰዎችን እንዴት ማናገር እንዳለብህ እንዴት እንደምታጠምድ ምናምን ያስተምረዋል። ነገር ግን አንተ የምሬ ነው ለእውቀት እንኳን እስቲ እኔ አንድ አሳይመንት ልስጥ፣ በቃ አንድ አሳይመንት ልስጥ። ቁርአንን አንብብና ማለት ነው እኔ ከቁርአን ውስጥ ጨርሼ ሁለተኛ ላይ መሀል ስደርስ ወሰወሰኝ። አይሰማም እንደ ሰውዬው አይወሰውስም። ድገመውና ወሰወሰኝ። ከዚህ በኋላ ውስዋሳ ሶስት ሆነብኝ። ዘልዬ ቁርአን አሪፍ እኮ ነው ታዲያ። ጥያቄ ዘሊና እስቲ ጥያቄ አውጣና ይሄ ጥያቄ ይሆናል የምትለውን ይዘና። አልፈልግም። የምሬን እኮ ነው አባቴ ሙት አልፈልግም። አይ ተው ኡልፋድ ብሏል ነው ኡልፋዱ። ለምን ለኔ ጥያቄ ይዘልኝ አመጣም? ለኔ ጀስት ጥያቄ ከዛ ይኸውልህ ሱረቱል ማላይ ነው 81 ቁጥር 19 ላይ እዛ ስልክ እንደደረስኩ ጥያቄ ጠይቄያለሁ። ከዛ ጥያቄው የሌለ አልገባኝም። ደስ አለኝ ታውቃለህ ጥያቄ ሲመለስ። ከዛ ቆመ ብዬ ሳስበው ለሰልም ነው። ኧረ ለራስን ቻል ምን ችግር አለ አንተ ብትሰልም? እኛ ጋር እኮ ወንድም እኛም እኮ ሰልመን እኮ ነው።
አይ ሰላም እናንተ ሰላም ያለው መረጋጋት ያለው አታይም? ጓደኛን አታይም? እንደዛ ሲጨናነቅ የነበረው ምን አይነት ላይ እንደሆነ ማን ነው? ምንድን ነው? ኧረ ወገን ቤቱ የተከበረ ነው። ጓደኛን አታይም? አሁን ያለው ፈገግታ፣ አሁን ያለው ደስታ የምር አይገልጸውም። አሁንማ ፈጣሪ ይወቅልኝ። እኔ ጋር ሊመጣ ነው ደግሞ ቤት እኔ ጋር ሊኖር እንዲህ በጣም አሪፍ ነው። ውሃ በላኝ። ለምን ውሃ ይበላል? ለምን ግን ደፍራ አድርጋ አታነበውም? የምሬን እኮ ነው። ለእኔ ጥያቄ ይዘልኝ ነው። እሺ የምሬን ነው የምልህ። በቃ እሺ። እንዴ ኧረ ዘመዘምከኝ ነቢል ተማሩከም እኔም ልምጣ እናንተ ጋር ልኑር ፍቀድልኝ። ነገ ትኖራለህ። እኔ ራሱ ልምጣ አቋርጬ። የምር አንተ ፈጣሪ ገላግሎኛል። አንተ ሩቅ ነው ያለው። ነው እመጣለሁ። እኔ አንተ ካኖርከኝ እኔ ምን ለኑሮ አይደል እንዴ የምለፈው? ምን ችግር አለው? ወይ እኔ ያው በአካል በብርቅም በመንፈስ ግን ያው አንተ አዲስ አበባ አይደለ እንዴ? አብኪ እኔም አዲስ አበባ ነኝ። ለነገሩ ቅርብ እኮ ነን። ምን ሻይ ቡና ማለት እንችላለን እኮ አብረን። ደውልልኝ ብዬ ስልኬን ሰጥቼ ስልኬን ተነቀሰው ምን ብለው ነው አላውቅም። ጸጥ አይደለም ኤግዛም ስለነበረኝ አንዴ ልጨርስና እንትን እላለሁ ብዬ ነው። አቡኪ ግን ለምን አትሄድም እሱ ጋር ቫኬሽን? ነግሬያቸዋለሁ። ግን አንድ ሰለምቴ እኮ ከቤት ተባራ 15 ቀን እኮ ነው ቤት ኖራለች። ማሻአላ እውነት አንተንም እንዳያባሩት ነው። ሲስተር ጋር ኖርኩኝ እጄ ነው ያው ብቻ አመቻመችኩላ። ሲስተር ጋር ኖርኩኝ ጠፍቼ። ታዲያ ለምን አንተንም እኮ ከጠፋ እኮ አቡኪ ይቀበላል። አቡኪ አትቀበሉትም? ሁለቱ አቡኪ እንዴ ወንድማችን አይደል እንዴ? እንዴት አንቀበለው? አንቀበልም ማለት ጌታን አርከኝ እንዴ? እኔ አታነካከኝ የለበትም። ግን ያው በቃ ጥሩ ነው እኮ እንትን ዱከምዬ ማለት ነገሮች ምናምን የምታይባቸው አንግሎች ምናምንና በታዩ እኔ ደስ ከሚለኝ ከቁርአን አንቀጽ ድንገር ሱረቱር ሩም 30 ላይ ያለው ነገር ወደ እውነትም ተዘንባይ ሆነ ፊትህን በሃይማኖት ቀጥ አድርግ አለ። የአላህንም ፍጥረታትን ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት አለ። የአላህ ፍጥረት መለወጥ የለም። ይህ ቀጥተኛ ሃይማኖት ነው። ነገር ግን አብዛኛው ሰዎች አያውቁትም አለ። ግን ዱከምን አንድ ነገር እዚህ ጋር ብላችሁ የምሬን ነው። ዱከም ሚሽን ውስጥ የነበረ ሰው ነው። ዱከም እንትን ላይ ተወጣ ነበር እንዴ? መንገድ ላይ ምናምን ተወጣ ነበር እንዴ? መንገድ ላይ ተወጣ ነበር ይላል እንዴ? ሰዎች ምናምን እንትን ትል ነበር። እኔ ያላስጠመቅኩት ሰው አለ እንዴ? በቃ ይሄ ነው እኮ ችግሩ። አንተ እነሱ ተጠምቀዋል። አንተ ደግሞ አሁን መመለስ አለብህ። እነሱ ትክክል ያለ መሆኑን ተረዳ። የእነሱ ኃጢአት እኮ ነው የሚያንከራተኝ። ኖ አንተ የእነሱን ኃጢአት ሳይሆን እኔ ገብቶኛል። አንተ ያለህበትንና እንትኑን ተረድቻለሁ፣ ሳይኮሎጂን ተረድቻለሁ። ነገር ግን አሁን አንተ ከገባ በኋላ ወደዚህ ከገባ በኋላ እነሱን ደግሞ እውነቱ ገብተዋል እኮ። እኔ የምሬን ነው። ዱከምን ከአሁን በኋላ በተለይ ኮሜንት ላይ እንደዚህ ነው ብላችሁ አጨቅጭቁት። ዱከም እውነቱ ገብቶታል። የምሬን ነው። ቱ ቢ ኦነስት ዱከም እውነቱ ገብቶታል። ነገር ግን በጣም ብዙዎቹን ሰብከዋል፣ ወደዛኛው ወስደዋል። እነሱን ዛሬ መመለስ ትችላለህ። በጣም ብዙዎቹ እኮ እውነቱ ሲገባቸው እየመጡ እነዛን የወሰዷቸውንም እየመጡ ነው እየመለሷቸው ነው። አንተም እድል አለ እንደምትጸጸት አውቃለሁ። ነገር ግን እድል አለ። አንተ እውነቱ ገብቶሃል፣ እውነቱ እንትን ብለዋል። ኦኬ ወደዚህ ናና እነሱን ደግሞ እዛኔ ተሳስቻለሁ። መጀመሪያ ራስን ነው የምታድነው። እስቲ አንድ ጥያቄ ልጠይቅህ ዱከም። እኔ እናንተ መንገድ ላይ እየሄድን ጭቃ አዳለጠንና ወደቅን ሁለታችንም። እኔን ነው ቅድሚያ የምታነሳኝ ወይንስ ራስህ ተነስተህ ቆመህ ነው እኔን ለማንሳት የምሞክረው? የወደቀ ያነሳል እንደ ሰው ይሄ ነው። አየህ አብረህ ከነዛ ሰዎች ጋር መውደቅን እያወቅህ ነው። መጀመሪያ አንተ ቁምና በእግርህ ከዛ እነሱ እኔ ብሎ መልስ መላሽ ኧረ ተው የምሬን ነው። አሁን እውነቱ ገብቷል። ሁሉንም እውነቱን ታውቀዋለህ።
አየህ የምትሸሸው ከእውነት እየሸሸ ነው። ቁርአንን ከፍተህ አንብበሃል፣ ግን እውነቱ ልክ ሊገባ ሲል ትወጣለህ። ጨከን በልና ቁርአንን አንብበው ተረዳ። እንደ ሰው አይደለም ሰው መጀመሪያ ሰውን አይደለም አንተ ተረዳ፣ አንብበውና ይሄ ነገር ምንድን ነው ብለህ መርምረው። ቁርአንን ዝም ብለህ ተመሰጥ አይደለም። አላህ ሱብሓነሁ ወተዓላ ሲያዝ መርምሩት። ምን ይላል መሰለህ? ናቆይ ልንገርህ፣ አትሩጥ፣ እየሰማኝ ነው። ወላሂ እኔ ለሁሉም ሰው ምለው የሚገርመኝ አንድ ነገር ነበረች። እኔ እንደሰለምኩ በቃ ቁርአንን መመርመር ራሱ ይሄ በቃ አሁን እዛ እመን የምትለዋን ይዤ ስለመጣሁኝ በቃ ማመን አለብኝ ነው ሁሉም ነገር ላይ በቃ ማመን አለብኝ። ነገር ግን አንድ ያንን ነገር እያሰብኩኝ በቃ ዝም ብዬ ማመን አለብኝ። የተነገረኝን ሁሉ መቀበል አለብኝ ብዬ ሳስብ ይሄን ነገር በመረምረው ኃጢአት ነው እንደዚህ ቢሆን ብዬ የሆነ በቃ ማስተነትነው ነገር ይሄ ነገር እንደዚህ ሊል ፈልጎ ነው፣ ይሄ ነገር እንደዚህ ሊል ነው በራሴ ማለት ነው። ይሄ ነገር ሐራም ነው ሐራም አይደለም እያልኩ ራሴን ጠይቃለሁ። ከዛ የምናገኘው ለዛ ነገር መልስ ሳላስበው ነው። ኢብራሂም አለይሂ ሰላቱ ወሰላምን ታውቃ እንግዲህ ረቢ አሪኒ ከይፈ ቱሂቱል መውታ፣ ጌታዬ ያሳየኝ ሙታኖችን እንዴት እንደምታስነሳ ኡስታዝ ያሲን ኑሩ ነበርና የሚያስተምረው እሱን ትምህርት እየሰማሁ ነው። ከዛስ እሱ እንደገለጸው ነው የምገልጽላችሁ። እንግዲህ ከዛ ምንድን ነው ያለው? እንዴ አላመንክም እንዴ ይባላሉ። አይ አምኛለሁ፣ ግን ልቤ እንዲረጋጋ በቃ ልቤ እንዲረጋጋ። ከዛም በኋላ ነው 4 ወፎችን ያዛቸው፣ እረዳቸው፣ ደባልቃቸው ነው ደማቸውንም ሁሉንም። ከዛስ 4 ተራራ ላይ ወስዳ አስቀምጣቸው። ከዛስ ጠራቸው ወደ አንተ። ከዛ መጡ። ዓለም እወቅ ጌታ አሸናፊው እሱ ነው። መመርመር አለብህ መጀመሪያ አንተ ወቀው። ያልገባህን ነገር መጠየቅ ያለ ነው። ፈሳሉ አለ ዚክሪን እንኩንቱም ላ ተዕለሙን። ግን ቁርአንን እንዳልከው እያነበብክ ነበር፣ ግን እየሸሸው ነው። እውነቱ ልክ ሊገባ ሲል እየሸሸው ነው። መጀመሪያ ራስን አቅና። እኔ እንደተረዳ ሁሉንም ነገር እንደደረስክበት አውቃለሁ የእውነት እና ይሄን አድርጎ ወንድማችን ይሄን ሁላ ምንጨቅጭቅ እኛ ያገኘነውን ሰላም ብታየው የእውነቴን ነው። እኔ አንድ ቃል ስሰማ በጣም ብዙ ጊዜ ሳላስበው ነው የሆነ ትምህርት መጥቶ ጆሮዬ ውስጥ የሚገባው እና እኔ ጋር ያለው ደስታ ሌሎቹ ጋር አለ እንደ ይል ነበር። ከዛ ምን ሰማው? ዑመር ኢብኑ አልኸጣብ ኢማናችንን እኛ ጋር ያለውን ቢያውቁ ኑሮ በሰይፍ በተጋደሉን ነበረ። ውስጣችን ያለውን ነገር ደስታ ቢያውቁ ኑሮ ለመውሰድ እኛ ጋር ያለውን ሰላም ብታውቁ የእውነቴን ነው የምልዱክም እኛ ያገኘነውን እረፍትና ያው አቡኪ አለዚህም የሰለመ እኛ ጋር ያለውን ሰላም ያገኘነውን ደስታ ብታውቁ ኖሮ ፈልቅቃችሁ ባወጣችሁ ነበረ፣ በመረመራችሁ ነበር ውስጣችን። እውነቱን ስለምታውቀው ብዙ አይደለም ወላሂ። ኢንሻአላህ አላህ ይወፍቅህ። ዱዓ ነው ማደርግልህ። ይሄን ነው ማለት የምችለው። አቡኪ የምትጨምሩለት ነገር ካለ ወላሂ ከስር ያለው ኮሜንት ደግሞ በየገባበት እየተከታተላችሁ አጨቅጭቁ እባካችሁ ኮሜንተሪዎች። ሌሎቻችሁ የምትሰሙት ደግሞ አስቁሙ። ሌላ ቦታም ስገቡ በቃ ኢንሻአላህ አላህ ይወፍቀው። ዱዓ አድርጉለት። ያንን አድርጉ ወላሂ ኢንሻአላህ ወላሂ ዱከም አላህ ይወፍቀህ። እኔ ያገኘሁትን ሰላም ብታገኝ ወላሂ አቡኪም የምትጨምረው ነገር ካለ ዱከም ከጨቀጨቅነ ደግሞ ሶሪሽ ወላሂ አንተ ደስታን እንድታገኝ ፈልገን ነው። አፉ በለን የምትሉት ነገር አለ ወንድሞች? አፉ በሉኝ ወላሂ አረዘምኩት። አቡኪ ቀጥል ስታቢቢ እንትን በቃ ዱከምዬ እንትን እንዳናበዛብህ ያለው ነገሮች ስለ ክሩሲፊኬሽን ወይም ደግሞ ይሄ ስለ ስቅለት ዙሪያ የሆነ ጊዜ ያዝና ማውራት እንችላለን። ራሱ ከታሪክ አንጻር ማለት ትንሽ የሚለያዩ ነገሮች ስላሉ ማለት ነው። ራሱ ይሄ በስቅለት ጉዳይ
ላይ የምታምኑት ነገር አለና ተሰቅሏል የሚለው ነገር ከታሪክ ማስረጃዎች እነዚህ አዘፍርስ አፖስቶሊክ ፋዘሮች ከሚባሉት ላይ ኤርሊየስት ከሚባሉት ላይ ከታሪክ አንጻር ካሉት ነገሮች ምናምን አንጻሮች እያየን እናያቸዋለን ራሱና ከዛ ነገር ማየት እንችላለን። ግን ያው ስንረዳ ምንድነው ያው ነገሮችን ማስተንተን ጥሩ ነው ራሱ ማለት ነው። ቁርአን 25:6 ላይ ምን ይላል? ያ በሰማያትና በምድር ውስጥ ያለውን ሚስጥር የሚያውቅ አወረደ እርሱ መሐሪ አዛኝ ነው በላቸው አለ ራሱ ማለት ነው። በጣም እኔ የሚገርመኝ ነገር ቁርአን 29 ከቁጥር 52 ላይ በምታይበት ጊዜ ምን ይላል? በእኔና በእናንተ መካከል መስከሪ ባላ በቃ በሰማይ በምድር ያለውን ሁሉ ያውቃል በላቸው አለ ራሱ ማለት ነው። ስለዚህ በተመሳሳይም ደግሞ ይናገራል ቁርአን ላይ በጣም የሚገርመኝ ነገር ቁርአን 6:19 ላይ በላቸው ማለት በምስክርነት ከነገር ሁሉ ይበልጥ ታማኝ ማን ነው በላቸው አላህ ነው በእኔና በእናንተ መካከል መስካሪ አላህ ነው እያለ የሚናገረው ነገር አለና ስለዚህ ይሄ ስለ ስቅለት ዙሪያ በተለይ በደንብ አድርገን ኢንሻአላህ እናየዋለን ያሉትን ነገሮች ማስተንተን ነው። ምክንያቱም ይሄ የእንትን ጉዳይ ነው ራሱ ይሄ የማወቅ አለማወቅ የማሽን ነገር በሰፊው ላወራ ፈልጋለሁ ካልከ እና በደንብ በሰፊ ኢንሻአላህ እናወራበታለን። ምክንያቱም ይሄ የመዳን ጉዳይ ስለሆነ አንድ ደግሞ እንግዲህ ወንድም ሲድን ያሉትን ነገሮች ብዙ ነገሮች ስለሆኑ ያው እኛም ከኛም አንፃር እንደ ወንድምነት ደስ የሚለን ነገር ስላለ ከዛ አንፃር ነው። ለዛ ነው ቅዱስ ቁርአን ላይ 447 ላይ በመጣይበት ጊዜ እነዚያ በእርሱ ነገር የተለያዩ ከርዚያም መገደል በመጠራጠር ውስጥ ናቸው ጥርጣሬን ከመከተል በስተቀር በእርሱም ነገር ምንም እውቀት የላቸውም በእርግጥም አልገደሉትም ማለት። ለዛ ነው ራሱ ይሄ ተሰቅሏልና ተገድሏል የሚለው ነገር ላይ ካየ የሚለው ጉዳይ ጥርጣሬን ከመከተል በስተቀር በእርሱም ነገር ላይ ምንም እውቀት የላቸውም በእርግጥም አልገደሉትም ጌታችን አላህ ነገርን ሁሉ አዋቂ ነው አለ። ቁርአን 33:54 ላይ አላህ ነገርን ሁሉ አዋቂ ነው አለ። በሰማያትና በምድር ያለውን ሁሉ የአላህ ነው አላህም በሰማይና በምድር ያለውን የማያውቀው ነገር የለም መራ። ቁርአን 6:12 ላይ በሰማይና በምድር ያለውን ሁሉ የማን ነው በላቸው ሌላ መልስ የለምና አላህ ነው ይለዋል አለ። ቁርአን 10:18 ላይ በተመሳሳይ ስትም ያጅባል እኮ ስለ ፈጣሪ ይሄ ሁሉ ነገር ምሉኩል ለህነት ይሄ ግልጽ ይሄ ምንድነው ምሉኩል ለህነት በሁሉም ነገር አዋቂ እንደሆነ አላህም በሰማይና በምድር ያለውን የሚያውቅ ነገር ሁሉ ትነግሩታላችሁ በላቸው ከሚያጋሩትም ሁሉ ጠራ አለ። በሰማይና በምድር ያለውን ሁሉ ሚስጥር ሁሉ የአላህ ሲሆን በሰማይና በምድር ሁሉ ያለው ሚስጥር የሚያውቅ አላህ ቁርአንን አወረደው አለ። እና ከዚህ አንፃር ነው ራሱ የምንረዳው ቁርአን 11:123 ላይ በመታይበትም ጊዜ በሰማይና በምድር ያለው ሁሉ ሚስጥር ሁሉ የአላህ ነው አለ። ስለዚህ ከዚህ አንፃር አላህ Subhanahu Wa Ta'ala የነገረን ነገር አለ። ከዛ ነው ታሪክ ድርሳናትን እያየን እነዚህ አፖስቶሊክ ፋዘሮች እነዚህ ኢራኔስ አግነስት ሄረሲስ ምናምን መጽሐፍ ላይ የጻፉት እነዚህ አዘፍሬስ ሴንቸሪ ላይ የነበሩት ሃይማኖታዊ አረቦች ምን ይሉ እንደነበረ ከዛ አንፃር ኢንሻአላህ እናይበታለን። ምክንያቱም ልዩነታችንን እያጠበብነው ከሄድ ነው ከዛ ነው ስቅለት ላይ ያለው ነገር አንዴ ከዘጋ ከዛ ነው ያሉት ነገሮች ቀላል ነው የሚሆኑትና ኢንሻአላህ አላህ ይርዳ። ጥሩ ልብ ነው። አላህ ደግሞ አላህ ያገራው ማንም አያጠመው የሚባል አላህ ያጠመመው ማንም አያገራው የሚባል ነገር አለና አላህ ኒውትራል ሆነ የሚመጡ ሰዎችን ኦፕን ማይንድድ ሆነ የሚመጡትን ራሱ ይረዳልና ኦፕን ማይንድድ ሆነ ነው የመጣው ነገሮችን ይሄ ጥላቻ ምናምን ይዛ አይ ቲንክ እኔ እስካየሁ ድረስ አልመጣህምና ከዛ አንፃር አላህ ይረዳህ ኢንሻአላህ ብዬ ነው ማስበውና እና ማስተንተን ነው ድከምዬ እኔ መጣላው አሁን በህይወቴ በጣም ነፍሴ የምጠላቸው መጽሐፍ ቅዱስን የበረዙ ሰዎች ሌላ የለም። እንደዛው ይረዱ ናና መጽሐፍ ቅዱስ እውነተኛ የእግዚአብሔር ፈጣሪ ቃል ቁርአን ላይ ታገኘዋለህ። ቁርአን ነው እንዳለ ጠቅልሎ ያዘው። አንተ ፈጣሪን አይደል እንዴ የምትፈልገው? የፈጣሪን ቃል አይደል ዱከም በቃ የፈጣሪ ቃል እኮ መጽሐፍ ቅዱስ ነው እንዴ? ቁርአንም እኮ የፈጣሪ ቃል ነው ተብሏል። ቆይ አንተ ሰው አይደል የሰጠ የፈጣሪ ቃል ነው ብሎ መጽሐፍ ቅዱስን ደግሞ እኔም ሰው አይደለም እኔም ደግሞ ቁርአን የፈጣሪ ቃል ነው ብየሰጠው ያ እንደተበረዘ የሰጡክ ሰዎች እንደተበረዘ መሆኑን አወቅ አይደለ? መርምረህ ነው አይደለ? እኔም የምሰጥህን ቁርአን ደግሞ እስቲ የነብይ ልስ ያለኝ ደግሞ ብለህ ፈትሸው እስቲ የነሱንም እንደመረመርከው እኔም የምሰጥህንም ደግሞ እስቲ መርምረው። እኔ ውሸታም ነኝ ወይንስ እውነት መሆኔን በዛም ራሴንም ደግሞ ማየት ፈልጋለሁ። ይሄው አቡኪም አለ አቡም አለ ሁላችንም አለን። ይሄው 200 ምናምን ሰው አለ። እስቲ እኛ ደግሞ ውሸታሞች ነን ወይንስ እውነታሞች ነን? እስቲ እኛን ደግሞ እስቲ
እነዚህ ሰዎች ያሉት ነገር ደግሞ እውነት ነው ወይንስ ውሸት ነው በልና እስቲ ነገ እውነታችሁን ነው ወይንም ደግሞ እናንተ ውሸታሞች በልና እንትን በለን መርምረከው አይቶ አይደለ ያ ጀማ ተስማማላችሁ በዚህ? አዎ ልክ ነው። ራሱ እኮ ቅዱስ ቁርአን ራሱ ፎልሲፋይ አድርጉኝ ይላል እኮ። እስቲ ስህተት ሆኖ የተቀጠፈ ነው የምትሉ ከሆነ ሲህር ነው የምትሉ ከሆነ ይሄ ወይም ደግሞ ድርሰት ነው ቅኔ ነው ፍልስፍና ነው የምትሉ ከሆነ የተቀጣጠፈው ሱረቱል ሁድ ምዕራፍ 13 አይ ቲንክ ላይ ካያችሁት ምን ይላል? የተቀጣጠፈ ነው። በእርግጥም ቀጣጠፈው ይላሉ። እውነተኞች እንደሆናችሁ የተቀጣጠፈው 10 ሱራዎችን እናምጡልኛል መጀመሪያ። ከዛም በኋላ ቢጤ የሆነች ደግሞ አንዲት አንቀጽ ነው ራሱ ማለት ነው ተመሳሳይ ሆነ ባታመጡ ግን በአላህ ህክማና በአላህ ይሄ ምንድነው ኢልም እንደተወረደ ካወቃችሁ ሱረቱል ሁድ 14 ላይ ምን ይላል? ወኋላ ፈሁ አንተ ሙስሊሙን ነው ራሱ የሚለው እናንተ የምትሰልሙ ናችሁ ስለሙ በላችሁ ብሎ ነው የሚናገረውና አምጡ ይላል ራሱ። እውነተኞች እንደሆናችሁ ይሄን የሚመስል ኪታብ አምጡልኝ ሰው ነው የጻፈው